ያፈሳል። አይኖች ጋለሞታዎችን ያያሉ፣ ልብህም ጠማማ ነገርን ይናገራል እያለ እስከ ቁጥር 35 ይናገራል። ስለዚህ ይህንን ቀጥታ ያለ ትርጉም እኔ ድሮ ጠጭ ስለነበርኩኝ ሙሉን ያለ ትርጉም ምንም ሌላ ነገር ሳትለኝ ስለምረዳው በዚህ መልኩ ነው እግዚአብሔርን ቃል ማምነውና መቀበለው። ሌላም ደግሞ መጠጥ አግባብ እንዳልሆነ የሚያሳይ ሌላ ክፍል ደግሞ ምሳሌን ጨርስ። አንብበህ እኮ ነው የጨረስከው። ጨርሻለሁ፣ በቃ ጨረስከው። ኦኬ። ስለዚህ ቁጥር 30 ላይ ልመልስህና የወይን ጠጅ በመጠጣት ለሚዘገዩ ይላል። ምን ማለት ነው? እየጠጡ ለሚያበዙ ለሚቆዩ ለሚዘገዩ ሲል ምን ማለት ነው? ለሚጠጡ ለሚቆዩ ለሚዘገዩ ለሚጠጡ ሳይሆን እየጠጡ ለሚዘገዩ ማለት ነው። ከልክም በላይ በሆነ ለሚጠጡ ልኩን ግን አላስቀመጠልንም። ልኩን አንተ ብታስቀምጥ። እኔ ጠየቅኩ እሱን አይደለም ወንድሜ፣ የጠየቅኩ በመጠጣት የሚዘገዩ ሲል ምን ማለት ነው ያልኩ። ለመጠጣት የሚዘገዩ አይደለም፣ በመጠጣት ነው የሚለው። በመጠጣት የሚዘገዩ ማለት ነው ያልኩ። አዎ በመጠጣት የሚዘገዩ ማለት የሚጠጡ ናቸው። ቀናቸውን ጊዜያቸውን እዛ ሰጥተው የሚጠጡ ማለት ነው። በመጠጣት የሚዘገዩ ማለት ነው ያልኩ። ያ ይጠቅመኛል፣ ፍታልኝ። በመጠጣት የሚዘገዩ ማለት ነው። በመጠጣት የሚዘገዩ ማለት እዛ ቁጭ ብለው ረጅም ሰዓት ብዙ መጠጥ የሚጠጡ ማለት ነው። በጣም ጥሩ። ምን እስኪሆኑ ድረስ የሚጠጡ ማለት ነው? እስኪሰክሩ ድረስ። በጣም ፐርፌክት። ስለዚህ ይሄ መጽሐፈ ምሳሌ እያስቀመጠ ያለው ምንድነው ማለት ነው? ቁጭ ብለው ሆን ብለው ረጅም ሰዓት በመጠጣት ራሳቸውን ለስካር የሚያጋልጡ አይደለም። እንደውም ይላል ከላይ ስታነበው ዋይታ ለማን ነው? ሐዘንስ ለማን ነው? ጠብ ለማን ነው? ጩኸት ለማን ነው? ያለ ምክንያት መቁሰል ለማን ነው? የአይን ቅላትስ ለማን ነው ይላል። አየው፣ ጠብ ለማን ነው? ያለ ምክንያት መቁሰልስ ለማን ነው ይልና የወይን ጠጅ በመጠጣት ለሚዘገዩ አይደለም ምን ይላል? አየው፣ የሚዘገዩ ማለት ነው ቁጭ ብለው በመጠጣት እርካታ እናገኛለን፣ በቃ ሳስፋክሽን እናገኛለን፣ ራሳችንን እናረካለን፣ እናስደስታለን ብለው ቁጭ ብለው በመጠጣት ስካር ውስጥ የሚገቡ ማለት ነው። እስኪሰክሩ ድረስ ራሳቸው እስኪሱ ድረስ የሚጠጡ ከዛ በኋላ ወደ ዝሙቱ ወደ ክፋቱ የሚሄዱ ማለት ነው አይደል? በጣም ጥሩ። እኔ ጠየቅኩ ስለሚሰክሩ አይደለም የጠየቅኩ። ለምሳሌ አልኩ ማለት ነው። ኧረ እባክህ ወንድሜ፣ በጣም በቅንነት ስለማውራ በቅንነት አውራ። መስከር ችግር የለውም ማለት ግን እኔ ያደረግነው ብንል ጥሩ ነው። እኔ አላልኩም መልከት የሚለው ደግሞ እሱንም ፍታልኝ። አንተ መዘግየት ይሄ የሚሰክረው ሰው ነገር ትመልከት የሚለውን ደግሞ ላሳይክ ነው። የሚሰክረው ሰው እንዳይመለከት ነው። ምክንያቱም እሱ የሚሰክር ነው። ያንን መጠጥ ሲያይ ለስካር ነው የሚጠጣው። ያንን መጠጥ ሲያይ ቁጭ ብሎ እየዘገየ ለመጠጣት ነው የሚጠጣው። ስለዚህ ይሄ ሰው መጠጥን መከልከል አለበት። ምክንያቱም መጠጡ እሱን እየተቆጣጠረው ነው እንጂ እሱ በሚገባው በልኩ እየጠጣ አይደለም። በመዘግየት ቁጭ ብሎ ረጅም ሰዓት በመጠጣት እስኪሰክር ድረስ ራሱ እስኪሰክር ድረስ ለኃጢአት እስኪገፋ ድረስ ይጠጣል። ስለዚህ ይሄን ሰው እንደምታደርገው አጠጣ ብሎ ነው የምከለክለው አይደል? እንዳትመለከት ወደዛ ከሱሰኛ ሆኗል ማለት ነው። ሱስ ያለበት ሰውን ትከለክለዋለህ። ኦኬ። እኔ ግን አሁን የጠየቁ ጥያቄ የነበረው ስታንዳርዱ ስንት ነው? ስታንዳርዱ የሚፈቀደው ስታንዳርዱ ስንት ነው በኦርቶዶክስ የሚፈቀደው? አሁን መጽሐፈ ምሳሌ ላይ እንጨርሳለን። አይ መጠኑን መጽሐፈ ምሳሌ ላይ እንጨርስ። እኔ አላቅም። ለምን መሰለኝ የማላቅም ሰዎች ስለማታውቀው ነገር ለምን ታወራለህ? ያለ ስለማታውቀው ነገር ለምን ታወራለህ? ስማኝ ወንድሜ፣ እኔ አላቅም ማለት መሰለህ እኔ የምጠጣ ሰው አይደለሁም። እኔ አልጠጣም፣ ጠጥቼም አላቅም። አንተ ለምሳሌ ኧረ ስማኝ ታዲያ አዳምጥ እንጂ አዳምጥ ወንድሜ፣ አዳምጠኝ ፕሊዝ። አሁን መጽሐፈ ምሳሌ ላይ ያመጣው ነገር ምንም በቃ የማይሆን ሲሆን ጊዜ ኦርቶዶክስ እንትላለች ወደሚል መጣ። ልመልስልህ፣ ስማኝ። መጽሐፈ ምሳሌን ጨረስክ? መጀመሪያ ግን ጨረስ መጽሐፈ ምሳሌ ወንድሜ? ቅድም እኮ ነው ጨርሻለሁ ያልኩ። ሌላኛው አልመለስክልኝም። ታዲያ የቱ ጋራ ነው? እዚህ ጋር በመጠጣት ለሚዘገዩ ለሚሰክሩ ይጻፋል። አትመልከት የሚለውን እኮ አትመልከት የሚለው ለሚዘገዩ ነው አለ። የተባሉ ሰካራሞች ናቸው አልከኝ። ሌላው ይጠጣ ችግር የለውም። ሰካራሞች ግን አይመልከቱ አልከኝ። ተስማማው እኮ ምን ላድርግ? በቃ ሌላው ይጠጣ፣ የሚሰክሩ ሰዎች ግን አይመልከቱ።
ስለዚህ እንደዛ ከተስማማ እኔን ጥያቄ ልጠይቅህ። በአምላካችን ኢየሱስ ክርስቶስ ቋንዴ እንጂ የኔ ተራ እኮ ነው። አይ ሌላ ልስጥህ፣ መጽሐፍ መጠጥ እንደሚከለክል ሌላ ልስጥህ። አንዴ ቆይ፣ አሁን ደግሞ የኔ ተራ ነው። ዮሐንስ ወንጌል ላይ አምላካችን ኢየሱስ ክርስቶስ ውሃውን ወደ ጠጅ ለውጦ ለምን የሰጣቸው? ወይን ጠጅ የተከለከለ ከሆነ ለምን የሰጣቸው? እዛ ጋር አውዱን በትክክል ማጥናት ይጠበቅብናል እኮ። አጥናውና ንገረኝ፣ አንተ መረዳ። የመጀመሪያው ምን አይነት የወይን ጠጅ ነው የሚለውን ጠጅ የምትለውን ስምኛ ቢጫዋን ኢትዮጵያ ውስጥ ስለምናቅ ጠጅ እያልን ብቻ መተርጎም አይጠበቅብንም እኮ። ተርጉምልኝ አንተ በአንተ ትምህርት። ስለዚህ በሰዎቹ ባህል ውስጥ ነው ኢየሱስ ክርስቶስ የተገኘው። ሁሉን የሚችል ተአምራት ማድረግ እንደሚችል አሳየ። ሉዓላዊ ነው እሱ። እኛ አታድርጉ የተባለው እኔ እሱን አልጠየቅኩም እንጂ እኔ ስለ ችሎታ ራሳችንን አስገብተን ፕሮሞት አናደርግም። እኔ ስለ ክርስቶስ ችሎታ አይደለም የጠየቅኩ። መጠጥ ወይን ጠጅ እሱን ክርስቶስን ጠይቀው፣ እሱን ኢየሱስን ጠይቀው። አመር አንዴ ስማኝ። ወይን ጠጅ ስለ ወይን ጠጅ ስለሆነ እያወራን ያለ ነው። ህዝበ ኦርቶዶክስ ጠጡ፣ በበዓል ማግስት ጠጡ ይፈቀዳል ብለህ ፕሮሞት ማድረግ ግን እሺን ባይዙ። አዳምጠኝ አመር፣ አትናደድ ፕሊዝ። የጠየቁ ጥያቄ ኢየሱስ ክርስቶስ ውሃን ወደ ወይን ጠጅ አድርጎ ወይን ጠጅ የሰጠበት ምክንያት ወይን ጠጅ መጠጣት ኃጢአት ከሆነ ኢየሱስ ክርስቶስ ውሃን ወደ ወይን ጠጅ ለውጦ ለምን ሰጠን ያልኩ መልስልኝ። ወይን ጠጅ የት ነው ያለው? ወይን ጠጅ የት ነው ያለው? ኢትዮጵያ ውስጥ ለምን ሰጠን ያልኩን የጠየቅኩ ፕሊዝ። በመጽሐፍ ቅዱስ ነው እየጠየቅኩ ስለ ኢትዮጵያ አልጠየቅኩም እኔ ጌታ። ስለዚህ እኔም በባህሌ እነሱም በባህላቸው ነው መጽሐፍ የሚፈታው። ኧረ መልስልኝ ቦታ ላይ ያለው ወይን ምንድን ነው? ምን አይነት ነው? እሺ እዛ ጋር የሚጠቀሙት ስርዓት ምንድን ነው የሚለው ንገረኛ እኮ ምን አይነት ነው? እኛ ጋር ያለውን የአርሲ አረፋ አረቄ ይህንን ጥቅስ መጥቀስ ልክ አይደለም። አመር ቆይ ጥላቻን አስቀምጠው ችግር የለውም። እኔ አሁን የፈለኩት ምን አይነት ወይን ጠጅ ነው? የምን ጥላቻ? ያሬዶ ተው፣ ቀስ ብለህ ስለተናገርክ እዛው ሁን ፕሊዝ፣ እዛው ሁን። ህዝበ ክርስቲያኑን ጠጣ ያልከው ነው። ሀመር ፕሊዝ፣ ሀመር ልክ እኔ መጽሐፈ ምሳሌን ስመልስልህ በመጽሐፉ እንዳብራራው ምን ብለህ መለስክልኝ? ዮሐንስ ወንጌልን ፍታልኝ የሚለው ዮሐንስ ወንጌልን ፍታልኝ። ዮሐንስ ወንጌል ምዕራፍ 2 ላይ የውሃን ወደ ወይን ጠጅ ፈታውልህ። ምን ብለህ ፈታው? ንገረኝ። ምን ብለህ የፈታውልህማ በዛ ስፍራ ላይ ኢየሱስ ክርስቶስ እንደ ማንኛውም ሰው ተጠርቶ ሄዷል። እሺ፣ እናቱም እዛ ነበረች፣ ደቀ መዛሙርቱም እዛ ነበሩ። ሰዎቹ በራሳቸው ባህል በራሳቸው ፍላጎትና ፈቃድ ወይን ጠጅ አዘጋጅተው እየተጠቀሙ ነው ያሉት። ያለቀባቸውን ነገር በማድረግ የመጀመሪያ ታምራቱን አድርጓል። እኔ ስለታምሩ የጠየኩት ስለዚህ እኛ እዛ ስፍራ ላይ ወይን ጠጅ ሆኗልና ብለን እኛ ኢትዮጵያውያን እዚህ መጥተን አረቄና ቢራ እንድንጠጣ እዛ ላይ ቆመን አረቄና ቢራ ጠጡ ምትለን ኢየሱስ ራሱ የወይን ጠጅ አድርጓልና ጠጡ ምትለን እሱን ንገረኝ። አዳም ጥያቄ ስማ እንዴ ልጁ ራሱ ጠጥቶ ነው እንደገባው። ምን ሆኖ ነው እንዴ? በስነ ስርዓት አውራ። ምን ሆነ ነው የተናደድከው? ታለም ምን ችግር አለው? በጠጣ ይፈቀዳል እያልሽ አይደል? የጠጡ አይ ሰከርካ መጠጣቱ ተፈቅዶልሻል። ሰከርክ ሰከርክ ያሳድግማችን ሰከርክ አንቺ የሰከርሽ ቤትሽ ማን ይጠብቅ ነው እህቴ? አይ በቃሽ። እኔ በጣም ይሄው ያየ ወረድክ። አሁን በጣም ወረድክ። ምን ሆነሃል እንዴ? ዮሐንስ ወንጌል ምዕራፍ 2ን ፍታ ስትባል እንደዚህ ምንድነው? ምን ሆነሃል እንዴ? ኃጢአት ነው አልክ። ኦኬ መጽሐፈ ምሳሌ መጣ። መጽሐፈ ምሳሌ እንደማያስከይድ ገባ። በቃ የፈለግከው የነበረው በቃ ተከክሏል። ከላይ ከፍ ብለህ ግን በመጠጣት የሚዘገዩ ብሎ እንዳመጣ አየኸው፣ ግራ ገባ። መጽሐፈ ምሳሌ እንዳሰብከው ሊሆንልህ አልቻለም። ከዛ ጠየቅኩ፣ ዮሐንስ ወንጌል ምዕራፍ 2 እንዴት ነው አየኸው አልኩ። ኢየሱስ ክርስቶስ ድንቅ ታምር የሰራበት ነው። እሱ መቼ ጠፋኝ እኔ። ውሃውን ወደ ወይን ጠጅ ሲለውጥ ወይን ጠጅ ለጴንጤ ኃጢአት ከሆነ ጌታ ወይን ጠጅ ለምን ሰጠን ያልኩ። ቢራ፣ አረቄ፣ ድራፍት ትለኛለህ እንዴ? ምኞት ካለ የመጠጣት ጎሄድ ጠጣ። አረቄ፣ ድራፍት የመጠጣት ምኞት ካለ። እኔ ግን እየጠየኩ ያለሁት ዮሐንስ ወንጌል ምዕራፍ 2 ነው። እኮ በጣም እኮ የሚገርም ነው። ለምንድን ነው ልክ እኔ መጽሐፈ ምሳሌን በመጽሐፈ ምሳሌ ቆሜ እንዳብራራሁት አብረን ከፍ ብለን ዝቅ ብለን አጥንተን እንዳብራራ ነው። ለምንድን ነው የማታብራራው ዮሐንስ ወንጌል ምዕራፍ 2? እኔ እኮ በጣም የሚገርም ነው። ሌላ ይሄ ስንፍና ምጽፉ የምትሳደቡ ፕሮቴስታንቶች ግቡና ፍቱልኝ ፕሊዝ። ተውቴ ጥላቸው ምናምን እና ግቡና ፍቱልን። ያ
ሰላም መሐመድን ያው ቅድም ጀምረ ነበር በአጋጣሚ ልጁ ስለገባ ነው። ሰላም መሐመድን እስቲ የሆነ ነገር ብላት ቅድም የጠየቃትን ጥያቄ። እሺ ችግር የለውም። አማንዬ እንኳን በሰላም መጣ። ማን ነው አማን? አማን ክርስቲያን ይላል። ሰላም ናችሁ? ሁላችሁም እንኳን አደረሳችሁ። አማን ፖድካስት ነው እንዴ? ሰላም ነው። እግዚአብሔር ይመስገን። አማን ፖድካስት ነው አይደል? አማን። ኦኬ ቀይረ ነው እንዴ ስምህን? ድምጽህ ያው ነው። እሺ እንኳን በሰላም መጣ። እንኳን ሰላም ቆያችሁ። እግዚአብሔር ይመስገን። እስቲ ዲስከስ ባደረግነው ነገር ላይ ሀሳብ ካለ አማንዬ። አላህ ማን? እሺ አይ ቲንክ ቢዚ ሆኗል ማለት ነው። እሺ ኮመንት ላይ በጣም በቃ መከራ የምትንፈራፈሩ ሰዎች ግቡና ወይ ዲስከስ አድርጉ። አሁን ይሰማል? አሁን ትሰማለህ? ኦኬ። አዎ አይ ምን ነው በፕሮቴስታንት ስላደግኩኝ በካልቸር ውስጥ በዛ ፕሮቴስታንት ካልቸር ውስጥ መጠጥ እንደ ኃጢአት ነው የሚታየው። ጭራሽ ምንም በቃ መጠን ምንም የሚባል ኮንሰፕት የለም። በቃ ኃጢአት ነው ብለን ያደግነው እና ሰው መጽሐፍ ቅዱስ ጥቅስ ቢኖረው አይኖረው አእምሮ በዛ ውስጥ ስላለ ስታወራው ጠጣ በቃ ልታበረታቱ ነው እንደዚህ ልትሉ ነው ሰዎችን ምናምን ብሎ ነው የሚሞግቱህ። እና ትንሽ የእነ እንትናን ታሪክ ስታጠና አላቅም ካወካቸው አሁን በፕሮቴስታንት ትልልቅ የሚባሉ መምህራን የሚባሉ አይነት እነ ቻርልስ ስፐርጅን ምናምን ላይ ስትሄድ እነሱ መጠጥ ሲጋራ ምናምን የሚደረጉ ነገሮችን ኖርማላይዝድ ነገር ሆኖ ታየዋለህ። እና የሆነ ጊዜ ግራ ገብቶን እንጠይቅ ነበር ምንድነው እንዴት ነው ምን ተፈቅዶ አልተፈቀደም? ጥቅስ ደግሞ አለ ወይ ብለህ ስትፈልግ ጥቅሱ የለም። ግን ካልቸሩ በቃ እንደዛ ነው። ስለዚህ ምንድነው መሰለ አይ በቃ ኦርቶዶክሳውያን በቃ መጠጥ ስለሚጠጡ ኃጢአተኞች ናቸው፣ ኃጢአት እየሰሩ ነው። መጠጥ አይደለም የተከለከለው፣ አትስከር ነው የሚለው የእግዚአብሔር ቃል። ኦኬ አሁንም ቅድም ምሳሌ ላይ እንዳነበባችሁት እንደዛ ነው የሚናገረው። እና የቤተክርስቲያን አባቶችን ደግሞ እዚህ ላይ ደግሞ ለማጥናት ራሱ ሞከርኩኝ የሆነ ሰዓትና እነ ቅዱስ ዮሐንስ አፈወርቅን አየሁትኝ፣ ክሌመንት ኦፍ አሌክሳንድሪያን አየሁኝ። እና ድራንክነስ ነው የሚከለክሉት፣ ማለት ደግሞ መስከርን ይከለክላሉ፣ ልክ የእግዚአብሔር ቃል እንደሚከለክለው። መጠጥ በራሱ ግን እንዳልተከለከለ አየሁ። ጠጥቼ አላውቅም፣ በጣም አይመስለኝ ለእኔ አይደለም ብዬም ስለማስብ። ግን አንዳንድ ጊዜ ለቃሉ ታማኝ አይደለም። የራሳችን በቃ ያደግንበትን ወይ ደግሞ ሲባል የነበረውን አድርገን እሱን አሁን ይህን ስታወራ ምን ትባላለህ መሰለህ ያሬዶ? በቃ አሁን እኮ እዩት በቃ ተበላሹ እኮ ወደ መጠጥ እኮ ሄደ፣ በቃ ያመቻመቹ ነው። እንደዚህ አይነት ነገር ነው የምትሰማው። እና ይሄ እንትኑ ስለሆነ ነው፣ ካልቸሩን እንድትረዱት ነው። ያኛው ካልቸር ሙሉ የተለየ ስለሆነ ከዛ አንጻር ለማለት ነውና አትመልከቱ እኮ ነው የሚለው። አትመልከቱ ይላል። ከዛ ስትጠይቀው ደግሞ አሁን ኢየሱስ ክርስቶስ እኮ ውሃን ወደ ወይን ጠጅ ነው የቀየረው። ኃጢአት ከሆነ ኢየሱስ ክርስቶስ እንዴት ኃጢአትን አደረገ? ተመልከት እንግዲህ አሁን ድል ለመውስጥ ትገባል። አይ የማያሰክር ጠጅ መጠጥ ነው ትባላለህ። የሰጣቸው ወይን ጠጅ አይደለም ይለዋል መጀመሪያ። ወይን ጠጅ መሆኑ ደግሞ ቃል ወይን ስለሚል አይ የማያሰክር መሆን አለበት። ከጠጡት እንዴ ደጋግሞ ከጠጡ እንደማያሰክር የማያሰክር በሚራክል ስለሆነ የተቀየረው የማያሰክር መሆን አለበት ይለዋል። እሺ ቅዱስ ጳውሎስስ ለጢሞቴዎስ ሲመክረው ለሆድ ህመም ምንድነው ያለው ሲለው የወይን ጠጅ ጠጣበት ለሆድ ህመም ብሎ መከረው። ጳውሎስ ስህተት ከሆነ ወይን ጠጅ ራሱ ሙሉ ኃጢአት ከሆነ እንዴት ነው ጳውሎስስ ኃጢአትን የሚያበረታታው ብለህ ጠይቃለህ? ዩሲ አሁን ድለም ውስጥ ነው የምትገባው። ኃጢአት ነው ብለህ ዘግተህ ጳውሎስንም ኦኬ ክርስቶስንም ምን ታደርግ? ከቃሉ ጋር ምን ልትሆን ነው? እና በቃ የተከለከለውን ተከለከለ ብለህ ማለፍ ነው ያለብህ። ያልተከለከለውን አልተከለከለም። ሰዎችን እንዲጠጡ ለማበረታት ነው ምናምን እንደዛ አይደለም። ግን እንዳልኩ ነው እኔ አሁን በዛም እያለሁኝ ኦርቶዶክሳውያን ምናምን በቃ መጠጥ ይዘው ካየሁኝ በቃ መጠጥ ይዞ ጠጥቷል እሱ በቃ ኃጢአተኛ ነው
አየህ ምልከታ አመለካከቱ እንደዛ አንጻር ነውና አክቹሊ አዲሱ መደበኛ ትርጉምም ቅድም የተፈታውን ሐሳብ እንደዛ ይፈታውም የራሳቸው የፕሮቴስታንቱ አዲሱ መደበኛ ትርጉም ምሳሌ 23:31 ስለ ሰካራሞች ስለ መስከር ነው ብሎ ነው የሚፈታው ክፍሉን እንጂ እንደዛ ያስቀምጥምና ብቻ ምን ልል ነው ቃሉ ታማኝነት አለመሆን ለቃሉ ከቃሉ በላይ ተቆርቋሪ ለመሆን የሚሞክሩ ሰዎች እንዳሉ ደግሞ መረዳት አለብህ። ከክርስቶስ በላይ እነሱ እንትን ሊደግፉት የሚፈልጉት አይነት ነገር አለና እስቲ በእርጋታ አንብቡትና ጥቅሶቹን ግን ካሉ አሁንም ለመማማር ከሆነ አምጡትና እስቲ ጥቅሶቹን እናያቸው። ጥሩ ሐሳብ ይመስለኛል። ጨርሻለሁ ነው እዚህ። እሺ አማንዬ፣ እኔ ግን አንድ የቤት ስራ አሁን እንደዚህ ወንድሞቻችን ሀመርም ሆነ ከታች ያው ስድብ የሚጽፉ አሉ። ኢትስ ኦኬ ይጻፉ፣ ችግር የለውም። ከአንድ ሙስሊም ጋር ቢገናኙ ምን ብለው ሊመልሱ ነው? ኦኬ ለምሳሌ አንድ ሙስሊም መጥቶ ቻሌንጅ ቢያደርጋቸው የቅድም የጢሞቴዎስን የጠቀስነው ቢጠቅስላቸው ዮሐንስ ወንጌል ምዕራፍ 2 አምጥቶ ቢጠቅስላቸው ምን ብለው ቻሌንጅ ሊያደርጉ ነው? ይኸው የእናንተ መጽሐፍ ቅዱስ እኮ እንደዚህ ይላል ብለው ቢጠይቋቸው ምን ይሉ ነው? አይ ጌታ የሰጠው እኮ ሌላ ወይን ነው ሊሉ ነው። ኦኬ እንደዛ ካለው ደግሞ ይሄን ትርጉም ከየት አመጣው ትባላለህ። አሁን የስድብ ችግር የለውም እኮ ቀላል ነው መሳደብ። ባይዘው አሁን ከታች ሰካራሞች ምናምን ጽፋላችሁ ኢትስ ኦኬ ልትሰጡን የምትችሉ እሱ እንደሆነ ገብቶኛል። እናንተ ስለሰደባችሁን ግን ያየሁት ነገር ምንድነው ጥላቻ ብቻ ነው እንጂ ከፍታችሁ መጽሐፍ ቅዱስን አላነበባችሁት። ኦኬ ሶ እናንተ ተሳደቡ ኢትስ ፋይን። ግን አሁን ሙስሊም ቢጠይቃችሁ ምን ብላችሁ የምትመልሱት? አይ መጽሐፍ ቅዱስ ከልክሏል ካላችሁ ይሄው ይመጣባችኋል። ይሄ ምን ብላችሁ ልትፈቱት ነው? ዮሐንስ ወንጌልን ያመጡባችኋል፣ አንደኛ ጢሞቴዎስን ያመጡባችኋል። ምን ብላችሁ ልትፈቱት ነው? መጽሐፈ ምሳሌ ሲጀመር የራሳችሁ መጽሐፍ አዲሱ መደበኛ ትርጉም ስለሚሰክሩ ቅድም አማንዬ እንዳለው ስለሚሰክሩ ሰዎች ነው። ምክንያቱም በመጠጣት የሚዘገዩ ስላለ እስከነጭራሹ እንዳይመለከቱ ያለው የሚሰክሩትን ነው፣ ሱሰኞቹን ነው። በመጠጥ ደስታ እርካታ እናገኛለን ብለው የሚሰክሩትን የሚዘግዩትን ነው ብሎ ነው የፈታው የእናንተው መጽሐፍ። ኦኬ ሶ ምን ብላችሁ ነው አሁን የምትፈቱት? ይሄንን ቻሌንጅ ብትደረጉ መጽሐፍ ቅዱስን ይዟል ሙስሊም ካየክ የነዛም የዞረበት ጥያቄ ነው የሚያመጡት። ከዛም ከሙስሊሞቹ ምንድነው በመጽሐፈ ምሳሌ ላይ ከልክሎ ኢየሱስ ፈቅዷል ብለው በግጭት አድርገው የዞረበት ጥያቄ ነው የሚያመጡት። እነሱም አብራሩላቸው ይሄን ጥያቄ ማለት ነው ወይ ወደኛ ሼር ያደርጋሉ እንጂ አሁን እኮ እሱ ነው የምላይሽ። ታዲያ መጽሐፍ ቅዱስ ለምን እንደሚያፍሩበት እኛ ይሄ ማለት ይሄ ነው ብለን ፈታን። ሙስሊም ቢጠይቀን ይሄው በልክ እስከሆነ ድረስ መጽሐፍ ቅዱስ ስካርን ነው እንጂ የሚያወግዘው ከስካር ተቀጥሎ የመጣውን ዝሙቱን፣ ኃጢያቱን፣ መዳራቱን፣ ክፋቱን ነው እንጂ የሚያወግዘው በልኩ ያለውን ነገር አያወግዝም ብለን እንመልሳለን። ሙስሊም ምንድነው ጴንጤዎች ብላችሁ ልትመልሱ ነው? አይ ይሄ መጽሐፍ አላቆም ልትሉ የራሳችሁን ትርጉም እንዳትሰጡ አዲሱ መደበኛ ትርጉም ጭራሽ ፈታቶት ይሄ ማለት ይሄ ነው ብሎ አስቀምጦታል። ምን ልታረጉት ነው እሱን? እና እኔ አሮን ነው ኮሜንት ላይ እንጀው ዝም ብላችሁ ከምትሳደው ምን ከምትሉ ባላይምሮ ሁኑ። እስቲ መጽሐፍ ቅዱሱ እኛ የተጻፈ ብቻ አማኝ ነን ስለምትሉ መሐመድ አንዴ የሚውት አድርግልን ስለምትሉ እስቲ ግቡና ሐሳብ ስጡን። ቱ ቢ ኦነስት እኔ ፐርሰናሊ አልጠጣም ብያለሁ። ጠጥቼም አላውቅም በህይወቴ እንኳን መጠጥ አይደለም ቡናም ጠጥቼ አላውቅም። ይሄ ግን ለምን ነፃ ፈቃድ ስላለኝ በቃ አልፈልግም ብዬ ስለተውኩኝ። ኦኬ ሶ ይሄ ላይ የሚያብራራልን ሰው ካለ እኔ በደስታ የሚሳደበው ይሳደብ፣ ችግር የለው። ያሬዶ ወይ መጠጥ በራሱ ኃጢአት ነው ብሎ ያመኑ ማለት ነው። ያ የሚሳደቡ ሰዎች ደግሞ ማለት ሰካራሞች እንዴት እንደዚህ ታደርጋለህ ምናምን እያሉ የሚሳደቡ አሉና ስድቡ እንዴት ነው? ኃጢአት አይደለም? እሱ ተፈቅዷል ነው? እንዴት ነው ነገሩ? ማለት ሐሳቡ ላይ ማውራት አይ ቲንክ የተሻለ ይመስለኛል። ወይ ጥቅሱን ማምጣት ነው፣ ካልመጣ ደግሞ ስድቡን መተው ነው። እንግዲህ አይ ተሳስታችኋል። በነገራችን ላይ እዚህ ጋር እያበረታታ ያለ ሰው የለም። ያሬዶም ጠጡ አላለም። ኢንፋክት ባትጠጡ ይመረጣል፣ መልካም ነው መጠጥን ባትጠጡ። ምክንያቱም ወደ ስካር የሚወስዳችሁ ከሆነ ከልክ በላይ እንዳትጠጡ ያው። ስለዚህ እንደገና ከፍታችሁ እንዳትሞግቱ ለማለት ነው። ራሱ ምሳሌ 23 ላይ አትስከሩ ነው እንጂ የሚለው አትጠጡ አይደለም የሚለው።
አትስከሩ ነው የሚለው እና ይህንን ቤተክርስቲያን አታበረታታም ማለት ሰክራችሁ ዘሙታችሁ የሆነ ተዳርታችሁ እንድትመጡ ቤተክርስቲያን አታስተምርም። ምክንያቱም ራሷ ክርስቶስ ስለሆነ ማለት ነው። ገባችሁ? ራሷ ክርስቶስ የሆነችው ቤተክርስቲያን ስለ ጽድቅ ትምህርት ነው የምታስተምራችሁ፣ ስለ ጽድቅ ትምህርት እና በዚህ ሂደት ውስጥ ነው ማሰብ ያለባችሁ። በመጠን ኑሩ። ሁሉ ተፈቅዶልኛል፣ ሁሉ ግን ምን አይለኝም አይጠቅመኝም ተብሏል በመጽሐፍ ቅዱስ። እንግዲህ ጳውሎስ ይህን ነገር ተናግሯል። መሐመድ ሳላህ ምንድን ነው ሪኮስት የላከው? መሐመድ ሳላህ ወይ ሰላም ነው። እንዴት ነው ሪኩዌስት ላክ? ለምንድን ነው የላከው? ሳላቅ ነው ላኩ። እስቲ እንደው ማሜን አናግራት እስቲ። ምናልባት ለአንተ እነሱ አትስማቸው። የነሱ ጌታ እዩ ስለሆነ አይፈረድም። እዩ ያየውን የሚቀበሉ። እዩ ማን ነው? የጴንጤ ያ ሙስሊም አይደለ? ዞሮ ክርስቶስን መሳደብ ነው አላማው። ሰው ካላችሁ ግን ይግቡና ሰላም መሐመድ። እስካሁን ዝም ብዬ ሰምቻለሁኝ። ያለኛ ነገር ታች ላይ የኛ ልጆች አይሳደቡም። ስድብ ደግሞ ኃጢአት ነው። ሌላ ማን ነው መልስ ነው? ስድብ ኃጢአት አይደለም ይላል። እናንባው አለም ተከተላል ይችላል። ግን መጨረሻው ላይ ነው የመጣው። አንተ መጀመሪያውን ዘላት ለሆድ ህመም የሚል ተቀጣ መጠጣት ይቻላል ያልከው ስለምን ለሆድ ህመም የሚለውን አሟሃል ወይ ነው መጀመሪያው ጥያቄ። ጳውሎስ ዝም ብለህ ገልብጥ ከመሬት ተነስታለ ስለሆድ ህመም። ስለዚህ በዚህ ጥቅስ መሰረት መጠጣት ይቻላል? አዎ ይቻላል። ጳውሎስ ይቻላል ካለኛ አይቻልም ማለት መጀመሪያ። እሺ ሙሉን ተመረሽ። ሰላም ይሄን እንዴት ነው የምታስብ? ያውን ትምህርት ሰላም ይቅርታ፣ እኔ የቪዲዮ ላይ አስተያየት አልሰጥም። ትምህርቱን ያልኩት እኔ ያው ትምህርቱማ ቅድም ተነጋገርን። ግን እዚህ ቪዲዮ ላይ ታበረታታላችሁ ኦርቶዶክሲያን ስላላችሁ ይሄ እንግዲህ ፓስተር ዳዊት ታውቂዋለሽ እያበረታታ ነው መጠጣት። አሁን ከተናገረ ውስጥ እንግዲህ አንተ አላመማችሁም ብሏል። ስለዚህ እናንተ ኦርቶዶክስ በሙሉ ስላመማችሁ ነው የምትጠጡት የሚለውም ጥያቄ አለ። መርጠሽ የሰማሽው ማለት ነው። በጣም መርጠሽ የሰማሽው። ስለዚህ ያው ለምሳሌ እኔ ሆዴን ቢያመኝ ወይን ጠጅ በጠጣ ችግር የለውም ማለት ነው አይደለ? በአንቺ ትርጓሜ እኔ ችግር አለው የለውም አይደለም። ይቅርታ መጽሐፍ ቅዱሱ የሚለውን አነበብንና ስለዚህ ሆዴን ቢያመኝ እኔ ምንም የሆነ በሽታ ቢይዘኝ ወይን ጠጅ በጠጣ ኃጢአት አይደለም ማለት ነው። ግን ኢትዮጵያ ውስጥ ደግሞ ለሆድ ህመም ተብሎ የሚጠጣው አረቄ ነው። ኧረ እባክሽ ሰላም። አሁን እኔ መጽሐፍ ቅዱሱ ላይ የወይን ጠጅ የሚለውን እየፈታን ነው። ኦኬ የወይን ጠጅ የሚለውን እየፈታን ነው። የወይን ጠጅ በሚለው አፈታት መሰረት አንድ ሰው ሆዱን ቢያመው መጽሐፍ ቅዱስ እከተላለሁ የሚል ሰው መጽሐፍ ቅዱስ ነው ትምህርት ያለ ሰው በቃ መጽሐፍ ቅዱስ ላይ ወይን ጠጅ ተብሏል። ስለዚህ ወይን ጠጅ ጠጣለሁ ቢል ችግር አለው ወይ? ላይኖር ይችላል። ያው ለሆድ ህመም ካለ በአግባቡ መውሰድ ይችላል ካሻለው። ለምን ባገባሽን ጎበዝ በአግባቡ ማለት ነው። እንግዲህ አንድ መለኪያም ሊሆን ይችላል ለሆድ ህመም እስከሆነ ድረስ እኮ በአግባቡ ሲባል ማለት ነው። በትንሹም ሊሆን ይችላል። በትንሹ በቃ ለሆድ ህመም ለሚሆነው ያክል አሁን መድኃኒት ስትወስድ አንድ ለነፃ ፍቃድ ስላለን ባለአእምሮ ስለሆነ ስለማይጠቅመን በቃ ስለማይጠቅመን ብለን እንኳን መጠጥ አይደለም እኮ ከምግብ እንከለከለን አልኩኝ እኮ። ግን አንድ ሰው በመጠጣቱ ከሷለሁ አልከሰው፣ በመስከሩ ግን ወቅሷለሁ። በመስከሩ በስካር ምክንያት በየትቦ በየዝሙቱ በየመዳራቱ ስለወደቀ ይሄ ኃጢአት ነው፣ በደል ነው፣ ክፋት ነው፣ ይሄ ነውር ነው። በተረፈ ግን በልኩ ጠጥቶ በስርዓቱ ሄዶ ራቱን በልቶ ከጓደኞቹ ጋር ጥሩ ነገር አሳልፎ መሄድ ሰው ወደ ቤቱ ጨዋ ሰው ካለ ግን ምን ብዬ ነው ኃጢአት ሰራህ ምለው? ምን ብዬ ነው በደል ሰራህ ምለው? እስቲ በምን መስፈርት? በምን መስፈርት? ምክንያቱም የሚጠጣ ጴንጤን ያውቃለሁ እኮ አልኩኝ። በጣም ብዙ የሚጠጡ ጴንጤዎች አሉ። ድራፍት የሚጠጡ አሉ፣ ቢራ የሚጠጡ አሉ። እኔ እንግዲህ ኢትዮጵያዎቹ ተደብቀው የሚጠጡ ከሆነ አላውቅም። የአሜሪካዎቹ ግን በግልጽ ነው የሚጠጡት። የአሜሪካ ያሉ ፕሮቴስታንቶች እኔ ጓደኞች ስላሉኝ ነው። እኔ አልጠጣም፣ እነሱ ቢራ ድራፍት ይጠጣሉ። እኔ ግን አልነቅፋቸውም። ሰው የሚነቅፈው ሰው አምጣ ቢል ምንድን ነው የምትነቅፉት ነው? እኔ ለምሳሌ አምጣ ቢላችሁ አንድ ሰው ጠጥቶ ከምግብ በኋላ
አንድ ግላስ ወይን ወይም በቃ አንድ ግማሽ ግላስ ወይን ጠጥቶ ገባ ወደ ቤቱ። ከዛ ኃጢአት ሰርተሃል፣ በደል ሰርተሃል በልክ በመጠጣት ካልኩት አምጣ ማስረጃ ቢለኝ የስካር ጥቅስ ከሰጠሁት አልሰከረም እኮ ምክንያቱም አልሰከረም። በመስከር እንዴት ነው ይሄን ሰው የምከሰው? ሰው እስቲ ንገሩኝ። አሁን ስድቡ ምናምን ፕሊዝ ተሳዳቢዎች ቀጥሉ እናንተ ችግር የለውም፣ ግን አትሊስት ከኛ የተሻለ እውቀት አላችሁ ማለት ነው ከሰደባችሁን። ስለዚህ ግቡና እስቲ ከምን አንጻር ነው የሚታየው? ቅድም እንዳልኩት አንድ ሙስሊም መጥቶ ቢጠይቃችሁስ ዮሐንስ ወንጌል ምዕራፍ 2 ቢጠይቃችሁ ጢሞቴዎስን ቢጠይቃችሁ ምን ብላችሁ ነው የምትፈቱት? እና የሚገባ ካለ ደሜ ያስገባና ያው ለምሳሌ አተላተታችሁ ወተት ጠጡ የሚል ሰው አለ። ሐመር የቀደሙ ልጅ አለ ሐመር የሚባለው። አይ ሐመርን ተው፣ ሐመር እኮ መጨረሻ ላይ እንዳይገባ ሐመር ይቅር። ሌላ ሰው ካለ ይግባ። ሌላ ሰው ካለ ኤጂዲ ሰላም ላንተ ነው ወንድሜ። ሰላም አባት እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። ማን ልበል ስምህን? አድነው ነው ኤጂዲ ሆነ የመጣው? አዎ ያሬዶ በጣም ነው ማከብርህ። ትልቅ ሰው ነህ። ሙድ እንደማትይዝ ተስፋ አደርጋለሁ። ኖ ኤጂዲ የሚለው አድነውን ለማሳጠር ፈልገ ነው ያልኩት እኮ ወንድሜ። ይሄ ሙድ መያዝ አይደለም። እሺ አሁን ለምሳሌ ኤ የሚለው አድነውን ሪፕሬዘንት ያደርጋሉ ያሳጥረው ነው ማለት ነው። እንደ ሌላ ነገር ግን ቅርብ አሰኝቶ ከሆነ ግን ይቅርታ ወንድሜ፣ እንደዛ ማለት አይደለም። ችግር የለውም። እሺ ከቤተ እምነት ነህ? እኔ ከዩጎ ከፕሮቴስታንት ውስጥ ነኝ። ዩጎ ቸርች ከታውቃለህ ብዬ ነው። እና እዚህ ቦሌ ዩጎ ቸርች። ኦኬ እኔ አላውቀውም። ስንት ጊዜው ነው ከተከፈተ? ኧረ ተው፣ እኔ ከሀገር ከወጣሁ ስለቆየሁ ነው ወንድሜ፣ ስለማላውቅ። አይ ሎንግ ታይም ብዙ ዓመት ነው፣ ወደ 20ዎቹ ደርሰዋል። ኦኬ እዛ ነው ማገለግለው ሳይሆን ምዕመን ነኝ። አይ በጣም ጥሩ። አንተ ሶሻል ሚዲያ ላይ ስለማቀ አንዳንዴ ጥሩ ትምህርቶችን እሰማለሁ፣ እከታተልሃለሁ። ከኔ እንትን ውስጥ አይደለም ብዬ እኔ ሪጀክት አላረግም። የሚጠቅመኝን ነገር ወስዳለሁ። ግን ትልቅ ሰው ስለሆንክ እባክህን ለሰዎች መልስ ስትሰጥ ቅር ባይልን ደስ ይለኛል። ለእኔ ሳይሆን ለማንም ሰው። ለምሳሌ አሁን የሰጠው መልስ ላይ ይሄ ቅሬታ ፈጥሮብኛል በለኝ። ቅሬታ ፈጥሮብኛል። ከቅድም ጀምሮ እየሰማሁህ ነው። ሐመርን አስገብታ እንዲያወራ አልፈቀድክለትም። በቃ እንደሱ አሁን ትክክል አይደለም። እሺ ወንድሜ፣ ለማንኛውም የራስን ወንድም መደገፍ ትክክል ነው። ችግር የለውም። በቃ ወደ እንትኑ እንምጣ። መልስ አለ ወይስ መልስ ትመልስልናለህ ወይስ ለአስተያየት ነው የገባኸው? አዎ መጽሐፍ ቅዱሳዊ የሆነ ማስረጃ ልስጥህና እንድታብራራልኝ። እሺ የኔን ጥያቄ ስማኝ መጀመሪያ። ለምሳሌ አንድ ሙስሊም መጥቶ ዮሐንስ ወንጌል ምዕራፍ 2ን ጠቅሶ ይኸው የእናንተ አምላክ ኢየሱስ ክርስቶስ ውሃን ወደ ወይን ጠጅ ቀይሮ ወይን ጠጅን ሰጥቷል እና ይኸው ስካር እያበረታታ ነው የሚል አይነት ከሙስሊሞች ይነሳል። እንደዚህ አይነት ሙስሊም ብታገኝ ምን ብለህ ነው ዮሐንስ ወንጌል የምትፈታለት? እሱን ስፍራ በደንብ ጊዜ ያስፈልገናል። እኔና አንተ በደንብ ብናወራበት። ይሄው አሁን እኮ እያወራን ነው። አሁን ተገናኝተናል። በመቼም በስልክ አናወራን እናንተ፣ ምክንያቱም ሰው እንዲማር ስለሆነ። እሺ አልኮል ምንድን ነው? መጀመሪያ አልኮል ማለት ፈርመንትድ ነው። ፈርመንትድ ያልሆነውን ነገር አልኮል ነው ማለት አንችልም። ሁለተኛ ስለ ወይነ ጠጅ ስናስብ በእስራኤላውያን ታሪክ ብዙ አይነት ወይነ ጠጅ እንዳለ በብዙ አቅጣጫ እንሰማለን እና ከነዛ ውስጥ ናን ፈርመንትድ የሆነ ወይነ ጠጅ ነው ኢየሱስ ክርስቶስ ያቀረበው ብለን ነው መልስ የምንሰጠው። ከየት አመጣው ይሄንን ትርጉም? ናን ፈርመንትድ ነው፣ ኢሚዲየትሊ ነው ተቀዶ የተሰጠው። ከየት አመጣው ይሄን ትርጉም ነው ያልኩ? እዛው ነው እኮ። ናን ፈርመንትድ ነው ማለት ወይነ ጠጅ ወደ አልኮልነት ለመቀየር ከብዙ ጊዜ በኋላ ጊዜ ተሰጥተው
ወደ አልኮልነት ወይን ቆይተው ወደ አልኮልነት የሚቀየርበት ሂደት ነው። ከየት አመጣውን ያልኩ እንደዚህ ማን ብሎ ነው የተረጎመው? እንደዚህ ነው ያልኩ። ይሄ አንተ ትርጉም ነው? እኔ የኔን ነው እየመለስኩልህ ያለሁት እኮ ያንተ ትርጉም ነው ወይ ነው ያልኩ ያለሁት። ለምሳሌ ቤተ እምነት እንደዛ አስተምራክ ነው ወይስ ያንተ ትርጉም ነው? አይደለም፣ እዛው በዛው እኮ ነው አልኮሉን ቀድቶ የሰጡት አይደለ? አልኮሉን ሳይሆን ውሃውን ነው መጀመሪያ ጋን የሞሉት። ውሃውን ጋን ሞሉትና እዛው ተቀድቶ ተሰጣቸው ወይኑን አልኮሉን። አንተ አሁን ፈርመንቴሽን ምናምን ፕሮሰስ ገባ። ያንን ፈርመንቴሽን ፕሮሰስ ከዛ አንጻር ነው ብለን ነው ማን ያለው ነው ያልኩ እኮ። ይሄ አንተ ለሙስሊሞች ምን ትመልሳለህ ስትለኝ ይሄንን ነው የሚመልሰው እኮ። ይጠይቁሃላ ማን ነው እንደዚህ ብሎ የተረጎመው ትባላለህ። ለምን እኔና አንተ እንግባባለን እኮ። በሳይንስ ማመን አለብን። እኔ ክርስቶስ እንዴት ነው የሚመጣው ወንድሜ? ይኸውልህ ስለ ሳይንስ አይደለም እኔ የማወራው ያለሁት አሁን። ክርስቶስ ከሳይንስም በላይ ነው። የክርስቶስን ተአምራት በሳይንስ አይደለም መዝነው። ኦኬ ክርስቶስ ውሃን ወደ ወይን ጠጅ ሲያደርግ ያ የወይን ጠጅ ነው፣ በቃ አለቀ። ምክንያቱም አንዴ ስማኝ፣ ለምሳሌ ላንብብልህ ቃሉ ለምን አላነብልህም? የክርስቶስን ድንቅ ተአምር በሳይንስ መዝኛ አይደለም እኔ የምረዳው የምቀበለው። ዮሐንስ ወንጌል ምዕራፍ 2 እንዲሁም ይላል መሰለ ያው ቁጥር 9 ላይ አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱትን አገልጋዮች ግን ያውቅ ነበር። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል። ኦኬ መልካሙን የወይን ጠጅ ያቀርባል ሲባል ማለት ነው አልኮል የሌለው አያስቅም። ለምን መሰለህ? አስረዳሃለሁ። እኔ ግን ልጠይቅ የፈለግኩትን መልስልኝ። አስቆምኩኝ። አንዴ እኔ አላስቆምኩም ወንድሜ። ይሄን ክፍል የሚመልስልን ፕሮቴስታንት ፈልጋለሁ ብዬ ነው አንተ የገባውና መልካሙን የወይን ጠጅ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል ሲባል አልኮል የሌለው ማለት ነው አልከኝ አይደል? አዎ። እሺ ከሰከሩም በኋላ ግን ይላል። አዎ የሚለው አሁን ይጋጭብሃል። ምክንያቱም አልኮል የሌለው ካልከኝ አስቀድሞ ያቀረበው እንጂ አንተ እያነበብክ ስለሆነ ነው። አዎ ያልኩ። አንዴ ስማኝ እኮ ያነበብኩትን ማቻው ያሬድ ለምን መሰለህ? አንዳንድ ቃል እየመዘዝክ ማለት ነው። መጽሐፍ ቅዱስ ነው የማነበው። መጽሐፍ ቅዱስ ላይ ጻፈው ነው የምናነበው ወንድም። አሁን አንተ የሃይማኖት አባት ወይም ሃይማኖት ማመር ሆነ አልኮል እንዲጠጡ ነው እያስተማርክ ያለው? ኧረ ተው። አይ እንደዛ አላለም። ቆይ ያሬዱ ያላለውን አትበል። ቆይ አንተ ነን አልኮሊክ ነው አልክና አሁን ጥቅሱን እያነበበልህ ነው። ጥቅሱን ጨርሱትና ከዛ አንተ ትለዋለህ። ያሬዱ ለስም አትጠጡን አልጠጣም ብሏልና እሱ ላይ አንመለስም። ጥቅሱን ያንበብልህና ምን ስላልክ መሰለህ? አንፈርመንትድ የሆነ ነው ፈርመንትድ አይደለም ማልክ፣ አልኮልም የለውም ማልክ። አልኮል የሌለው ከሆነ በዚህ ጥቅስ መሰረት እያለህ ነው። ያንበብልህና ስማው ጥቅሱን። ኦኬ ቀጥሉ። በቃ ማንዬ ያሬድ አንብበው። ጥሩ ይዘሃል። ና ያሬድ ና ሰማኝማ ወዶሃልና ኤጂዲ አንተን ወዶሃል ያሬድ። ስለዚህ ቀጥል፣ ግን ጥቅሱን ስማው። እሺ አንዴ ያሬድን አስጨርሰው። እሺ መልካሙን የወይን ጠጅ ያቀርባል ከሰከሩም በኋላ ይላል። ደግሞ ከሰከሩም በኋላ የመልካሙን የወይን ጠጅ ጠጥተው ከሰከሩ በኋላ ማለት ነው መናኛውን ያቀርባል። አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስም ይህን የምልክት መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም ሁሉ በእርሱ አመኑ ይላል። አሁን ኤጂዲ አንተን የምጠይቅ ወንድሜ መልካሙ ወይን ጠጅ የተባለው የማያሰክር ነው አልከኝ አይደል? አዎ። ግን ቀጥሎ የሚለው መሰለ እዛው ቀጥሎ ከሰከሩም በኋላ ይላል። የሰከሩት በየትኛው ወይን ጠጅ ነው? ጥያቄ እኮ ነው የጠየቁት። ሰው ከሰከሩም በኋላ መልካሙን ወይን ጠጅ ያቀርባሉ ወይ? ሰዎች እስኪሰክሩ መጥፎውን ወይን ጠጅ ያቀርቡና ከዛ ሞቅ ካላቸው በኋላ መልካሙን ወይን ጠጅ ወይም የሚጣፍጠውን ወይን ጠጅ ያቀርባሉ ለማለት ነው። ኧረ እባክህ ስማኝ ወንድሜ፣ ይሄ የሰከሩት ከመናኛው ወይን ጠጅ በፊት ነው ወይስ በኋላ ነው? ይሄኛው እኮ ስለዚህ ስለዛሬ አይደለም፣ ስለዛች ሰዓት አይደለም እያወሩ ያሉት። ሰዎች ከሰከሩም በኋላ መልካሙን ወይን ጠጅ ያቀርባሉ ነው እያለ ያለ ብለው ነው የጠየቁት ጠጪዎቹ። ገብተዋል? ስማኝ አንተ ግን ብለው አዟዟርከው። ይኸውልህ ወንድሜ አይደለም እዚህ ጋር አይደለም። እሺ ጥያቄን
አንድ ጥቅስ ልስጥህና መጽሐፍ ቅዱስ ይሄንን ጨርስ አንዴ ይሄንን ጨርስ። እዚህ ጋር ከሰከሩም በኋላ መናኛውን ይላል። መናኛው የመጣው ከሰከሩ በኋላ ነው አይደል? አዎ ኦኬ። ስለዚህ ከመናኛው በፊት ነው የሰከሩት አይደል? በምን በየትኛው ወይን የሰከሩት? በመልካሙ ወይስ በመናኛው? በሚያሰክረው እኮ የትኛው ነው መልካሙ ወይስ መናኛው? በመናኛው። እሺ የሚለው መሰለ ከሰከሩ በኋላ ነው መናኛው መጣ የሚለው። እሺ አስተካክልልኝ፣ እኔ ተሳስቼ ይሆናል። በሚያሰክረው ከሰከሩ በኋላ መናኛውን ማለት ወይም መልካሙን ወይን ጠጅ ያቀርባል ሰው፣ ሌላ ሰው ኤዲጂ ላግዘህ ትንሽ ከፍ ብለህ አንብብለት። አስቀድሞ የሚቀርበው ይኸውልህ ሰው መጀመሪያ ቁጥር 10 ነው። ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ነው የሚያቀርበው። ኦኬ የሆነ ቤት ተጋብዘህ ስትሄድ፣ ሰርግ ተጋብዘህ ስትሄድ የሚቀርበው ሁሉ ጊዜ መልካሙ የወይን ጠጅ ነው የሚቀርበው። እሱን ሲጠጡ ምን ያደርጋሉ ሰዎች? መልካሙን ሲጠጡ ይሰክራሉ። እሺ ብዙ ከጠጡ ከዛ ከሰከሩ በኋላ የጣዕሙ ነገር ብዙ ኖቲስ ስለማያደርጉት ምንድነው የሚቀርብላቸው? መናኛ ወይም ደግሞ ዝም ብሎ የማይጠቅሙ አይነት መጠጥ ሲቀርብላቸው ስለሰከሩ ብዙ አያስተውሉትም። ተረዳኸኝ? ኦኬ ክርስቶስ ደግሞ መጣና ወይን ጠጁ ሲቀየር እንዴ አንተ እንዴት እንደዚህ ታደርጋለህ አሉት። ገባ? አንተ እንዴት መልካሙን የወይን ጠጅ አሁን ትሰጠናለህ? ተመልከት እንግዲህ የሚያሰክር ነው ማለት ነው። አገኘው። ዋው ዋው ዋው! አንተ ለመማርና ለመስማት ነው የገባው። እግዚአብሔር ያክብር። ጨርሻለሁ። ያሬድም ጨርሷል። ገባህ አይደል? አሁን ያሬድ ያለ አንድ ደግሞ አንድ ጥቅስ ሌላ ከዚህ ጋር አያይዛ መልስልኝ። እሺ ይሄንን አሁን ወንድሜ በጣም ጥሩ አማንዬ፣ ቴንክ ዩ በጣም አሁን ይሄንን ክፍል አንድ የሙስሊም ሰው መጥቶ ይሄው የእናንተ አምላክ እኮ ወይን ጠጅ አድርጎ ሰጠ እና በቃ ስካርን አበረታታ ቢሉ ምን ብለን ነው የምትመልስላቸው? አላበረታተም። ተአምር ነው የሰራው፣ አላበረታተም። ስለዚህ እኔ እኮ ተአምር አልሰራም ማለት ነው። ይሄንን መልስልኝ። ይኸውልህ መጽሐፍ ላይ ወይኔ እሺ በቃ ጠይቅና እንደሱ ይሻላል። እሺ መሳፍንት 13:3 ላይ ያለውን አንብብልኝ እስኪ። መጽሐፍ ቀጥታ ያሬድ አንብብለት። እሺ መጽሐፈ መሳፍንት ምዕራፍ 13 ከቁጥር 1 ጀምሮ አንብብልህ። የእስራኤል ልጆች በእግዚአብሔር ፊት እንደገና ክፉ ስራ ሰሩ። እግዚአብሔርም በፍልስጤማውያን እጅ 40 ዓመት አሳልፎ ሰጣቸው። ከዳን ወገን የሆነ ማኑ የሚባል አንድ የጽራ ሰው ነበረ። ሚስቱም መካን ነበረች፣ ልጅም አልወለደችም። የእግዚአብሔርም መልአክ ለሴቱ ተገልጦ እንዲህ አላት፣ እነሆ አንቺ መካን ነች፣ ልጅም አልወለድሽም፣ ነገር ግን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። አሁንም ተጠንቀቂ፣ የወይን ጠጅን የሚያሰክርም ነገር አትጠጪ፣ እርኩስን ነገር አትቢ ይላል። እሺ የሚያሰክር ነገር ወይም የወይን ጠጅንም የሚያሰክር ነገርንም አትጠጪ፣ ርኩስንም ነገር አትቢ ይላል። አትቢ ሲበል እዚህ ጋር ተከለከለው። ሁለቱም እንፍታውን። በጣም ጥሩ። አሁን አንተ ወይን ጠጁንም እግሩን ትፈታልኛለህ። እዚህ ጋር የሚያሰክርም ነገር አትጠጪ እና ደግሞ እርኩስም ነገር አትቢ ይላል አይደለ? ኦኬ የሚያሰክር ወይን ጠጅ የተባለውና እርኩስ ነገር የተባለው ምንድን ነው? እርኩስ ነገር ነው ያሬዶ። ወደዛ ጥምም አታርገው። ስለ ወይን ጠጅ ልናወራ ነው ወንድሜ። ቀና ሆነ አንብብ። ምንድነው አሁን መጽሐፍ ቅዱሱን ቃሉን እየፈታን ጥምም አታርግ ትላለህ? ስለ ናዝራዊ ስለሆነ እኮ ነው የምናወራው። ናዝራዊ ማለት ነው እስቲ ንገረኝ። ምን ማለት ነው? አሁን በብሉይ ኪዳን የተመረጡ ስለሌላ አትጠይቀኝ። ስለ ወይን ጠጅ እያወራን ነው። የሚያሰክር ነገር ወይን ጠጅንም አትጠጪ አላት። እሺ ከዛ እርኩስም ነገር ደግሞ አትበይ አላት አይደለ? ሌላውንም ጥቅስ ልጥቀስ። ሉቃስ 1:13 እስከ እዚሁ ጨርስ ፕሊዝ። ይሄን ጨርስ። ዝም ብለህ ከጥቅስ ማንዘል። እዚሁ ጨርስ። ከጥቅስ አንዝለል። እርኩስም ነገር አትቢ ይላል። አልተከለከለም ነው መጽሐፍ። የሚያሰክር ነገር ይኸውልህ፣ ይሄ የተነገረው ለማን ነው ንገረኝ። ማን ነው ከሷ የሚወለደው? ሳምሶን ናዝራዊ ይሆን አይደለ? ኦኬ ሳምሶን ከመጠጥ ብቻ አይደለም ከርኩስም ነገር እንዲከለከል በጽንስ ተጸንሶ ሳለ ፀጉሩን እንኳን እንዳይለጭ
የተከለከለው አይደል ሳምሶን? አዎ በጣም ጥሩ። በብሉይ ኪዳን እግዚአብሔር ሊሰራባቸው የፈለጋቸውን እግዚአብሔር የመረጣቸውን እንዳያረጉ የሚከለክላቸው አለ። ለምሳሌ ካህናቶች እንኳን የሚከለከሉት ብዙ ነገር አለ በብሉይ ኪዳን የነበሩ ካህናት አይደል? አዎ በጣም ጥሩ። አሁን ይሄ ስፔሲፊክ ለማን ነው እየተነገረ ያለው? ስለተጸነሰው ጽንስ አይደለ? የተጸነሰው ጽንስ የሚጸነሰው ጽንስ ከሷ የሚጸነሰው ጽንስ ናዝራዊ ነው ወይም የተመረጠ ነው የተለየ ነው ማለት ነው አይደል? አዎ ስለዚህ ናዝራዊ ስለሆነ ይሄ የተነገረው ለማን ነው? ለተመረጠው ለዛ ለናዝራዊው ለሆነው ለሶምሶን የተነገረ ነው። እሺ አይደለም? ምክንያቱም ሶምሶን እንኳን መጠጥ አይደለም ጸጉሩን እንኳን እንዳያለች ተከልክሏል። አዎ አይደለም? ልክ በጣም ጥሩ። ስለዚህ ለሶምሶን ስፔሲፊክ የተነገረውን አምጥተህ ይሄን ያላውዱ ያለ ኮንቴክስቱ የምትፈታው ከሆነ ትቸገራለህ ወንድሜ። ምክንያቱም መጠጥ ብቻ አይደለም ጸጉሩ መለጫትን ተከልክሏል፣ እርኩስም ነገሩ ተከልክሏል። አንዴ ያሬዶ ሲያወራ ኤዲጂዲ አንዴ ሰማይ ለዋር አይደለም ሀሳብ ካለ ማንሻ ያሬዶ ሲያወራ አንተ ሚዩት አድርግ ይኳለሁ እና ሚዩቷን በተን እየነካህ እንደዛ አድርግ። ቀጥል፣ አሁን ማውራት ትችላለህ። እኛ ደግሞ ሚዩት እናደርጋለን አንተ ስታወራ። አይ ቲንክ ይሄን ጨረስክ ወንድም አለ? አዎ ጥቅስ ነው። ቅድም እኮ ጥቅስ ባይብል ስጡን መጽሐፍ ቅዱስ ላይ ይከለክላል ወይ የሚለውን ነገር እያወራ ስለነበረ ነው መጽሐፍ ቅዱሳዊ ጥቅስ እየሰጠ ያለው። ግን አሁን ይሄ ክፍል ይሄ ጥቅስ ስለማንም እንደሚያወራ ገብቷል? ስለ ሳምሶን ነው አልኩ እኮ። ሶምሶን ደግሞ ለምንድን ነው ሶምሶን ስፔሲፊክሊ የተመረጠ ነው አልከኝ? አዎ የተመረጠ ነው። እኔ ደግሞ አዲስ ብሉይ ኪዳን ነው ብላ እያጣጣልክ ነው አይደለም። አዲስ ኪዳን ውስጥም ልክ እንደዛው ተመሳሳይ ሉቃስ 1:13 አሁን ብሉይ ኪዳን ብዬ ነው ያጣጣልኩት ወይስ ይሄ ያሬዶ? አንተ ብዙ ነገር ብዙ ሰው ማስተማር ትችላለህ። ረጉድ ብዙ ሰው ማስተማር ትችላለህ። ቆይ አንዴ አሁን መሀል መገባው አንዴ ቀጥሉ። በቃ ማለት አይ ቲንክ አንተ ጋር ይሻላል መሰለኝ። ቆይ እዚሁ ተወለት አንዴ ኤጂ እሺ አማን እሺ ያመጣኸው ጥቅስ አንዴ ሚዩት አድርግ። እሺ እኮ አንዴ ይቅርታ እናመሰግናለን። እሺ ያመጣኸው ጥቅስ አሁንም እሺ ያመጣኸው ጥቅስ ምን እንዲል ነው? በአዲስ ኪዳን ለክርስቲያኖች መጠጣት ራሱ ተከልክሏል የሚል ጥቅስ እየፈለግን ነው። ሄድክና ብሉይ ኪዳን ለዛውም ለናዝራዊም ብቻ የተነገረ ጥቅስ አመጣህና ይሄው እኮ እዚህ ጋር መጠጥ ተከልክላለች እንዳጠጣ እሷ ብለህ ለናዝራዊ የተሰጠን ህግ ለሁሉም ክርስቲያኖች እንደሆነ አድርገህ ተናገርክ። እዚህኛው ጋር ጥቅሱ ሳትሄድ ጸጉር መላጨት ራሱ ይከለክላል ይሄ ህግና በአዲስ ኪዳንም ክርስቲያኖች ጸጉራቸውን ምን አደረጉ ማለት ነው? አይላጩም የሚል ድምዳሜ ያስኬደናል ማለት ነው። ስለዚህ ይሄ ጥቅስ ለሁሉም ክርስቲያኖች አይደለም። ስለዚህ ይሄ ጥቅስ መጠጣትን እየከለከለ ያለው ለናዝራዊ ብቻ ነው። እሺ ጨረስክ? 13 እሺ ሉቃስ ወንጌል 1:13ንም ደግሞ አንብብልኝ እስኪ። ይሄን ተስማምተን ነው ተያያዥነት አለው። እስኪ ይሄንንም አያይዛ አንብብልኝ። እሱ ጋር እንሄዳለን። ይሄኛውን ግን ተረዳኸው? ቢያንስ እንሄዳለን። አንድ መጽሐፍ ቅዱስ ውስጥ እኮ ነው ያለ ነው። የትም ማለት ነው። አሁንም አዲስ ኪዳን ነበር ብሉይ ኪዳን ሄድን። አሁን አዲስ ኪዳን ነውና አዲስ ኪዳን ላይ መጥተው አማን ይኸውልህ አዲስ ኪዳን ላይ መጥተው ምን ይላል? ሉቃስ 1:13-15 ድረስ ያለችውን አንብብልኝ። እሺ ያነብልሃል። ያሬዱ እኮ ዝም ብሎ እየከፈተ ያነበበለ ነው። ምን ላድርግ? ያለበዛ አይለቀንም ወንድማችን። ግን የሚሻለው ጥሩነቱ መሰለ በአውዱ ሲፈታ ምን ተረዳን የሚለውን ይዘን ብንሄድ ጥሩ ነበረ ወንድሜ። ምክንያቱም መጽሐፍ ቅዱስ እያንዳንዱ የተጻፈበት ኦዲየንስ አለው። ለማን ተጻፈ፣ እንዴት ተጻፈ፣ ማን ነው አድሬስ የሚያደርገው የሚለውን ሁሉ በየአውዱ በየኮንቴክስቱ ስለሚፈታ ተረድተነዋል የሚለውን ነው። ዝም ብለን ከጥቅስ ጥቅስ ከሄድን እንቸጋ። ኤኒዌይስ እንጨርስና ሌላ ሰው ቢገባ ይሻላል። እሺ ሉቃስ ወንጌል ምዕራፍ ስንት ላንብብል? ሉቃስ ወንጌል ምዕራፍ 1 ከቁጥር 13 መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎት ተሰምቷልና አትፍራ። ሚስት ኤልሳቤጥ ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ብለህ ትጠራዋለህ። ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ
አይጠጣም፣ ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ልቀጥል? በቃ እዛ ጋር ጨረስክ? ምን ጨረስኩ? ለምንድን ነው? አይ እዛ ጋር ቁም ነው ያልኩ። ለምንድን ነው የተከለከለው ለሱ? እሺ ሁለት ነገር ነው እዚህ ጋር ያለው። አይተዋል? የወይን ጠጅና የሚያሰክር መጠጥ ይላል። ሁለት ነገር አለ። ፍታልኝ እስቲ። ሁለቱ ነገሮች ምን ናቸው? ወይኔ ጠጅና የሚያሰክር ስለ አልኮል ነው እያወራ ያለው። አሁንም ሌላ ቦታ ባንሄድ ይኸውልህ፣ ለምንድን ነው የተከለከለው? የሚያሰክር መጠጥ ለምንድን ነው የተከለከለው እዚህ ጋር? በጣም ጥሩ። እሺ ቅድም እንዳልኩ ነው። ይኸውልህ ለምሳሌ ዮሐንስ በብስራት የተወለደ ነው። ዮሐንስ ደግሞ የተጠራበት አስቀድሞ ትንቢት የተነገረበት የሚያገለግለው የአገልግሎቱ ድርሻ የተሰጠው ኃላፊነት፣ ሸክም፣ ጸጋ የተሰጠው አለ አይደል? አይደል? አጥማቂ ነው አይደል? አርያ ነው፣ ምሳሌ ነው አይደል? አዎ። ስለዚህ አጥማቂ አርያ ምሳሌ መሆን ስላለበት ይጠነቀቅ ዘንድ፣ ምክንያቱም እሱ የተጠራበት የመጨረሻው ነብይ ነው። ኦኬ ፊገር ነው። ለንስሐ የሚሆን የኃጢአት ለንስሐ የምትሆነውን የጥምቀት የሚያጠምቅ ነው። ለጌታ መንገድን የሚቀድ ነው። ይሄ ሁሉ አገልግሎት ስላለበት ከነዚህ ሁሉ መራቅ ያለበት ሰው ነው። ኦኬ ከነዚህ ምክንያቱም ምሳሌ መሆን ስላለበት በህይወቱ ደቀ መዛሙርትም አሉ ደግሞ ታውቃለህ። ምን ስለሞለበት ነው የሚለው መጽሐፍ ቅዱስ ውስጥ? አንዴ ስማኝ እየመለስኩልህ ነው። ለምሳሌ ይኸውልህ አሁንም የወይን ጠጅና የሚያሰክር መጠጥ አይጠጣም፣ ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል ይላል። አየው ገና ከእናቱ ማኅፀን ሳለ ምን ያለ ነው? የተመረጠ ነው ማለት ነው አይደል? አዎ። ስለዚህ ገና ከእናቱ ማኅፀን ጀምሮ የተመረጠ ስለሆነ ኦኬ የተመረጠ ስለሆነ ልክ ቅድም ናዝራዊ የሆነው ሶምሶን በእናቱ ማኅፀን ሳለ እናቱ እንዳጠጣ እንደተባለ ልክ እግዚአብሔር ለአገልግሎት የሚለያቸዋሉ ከማኅፀን ይመርጣቸዋል። ዮሐንስም ደግሞ ከማኅፀን የተመረጠ ነው። ስለዚህ ልክ ደሴም ስታንዳርድ ይዘህ ሂድና ልክ የሶምሶን እናት እንዳጠጣ እንደተባለው ይሄም ደግሞ ዮሐንስም ምንም አይነት መጠጥ አይቀምስም። አንደኛ ደግሞ ታውቃለህ ገዳማዊ ነው አይደለ? በረሃ ነው የሚኖረው አይደለ? አይደል? በበረሃ የሚበላው የነበረው የሚያገኘውን ነገሮች ነው እንጂ ይሄ የላም የጣመ ለስጋዊ ምቾት የሚሆን ነገር አይበላም ነበር አይደል? አዎ። አየው። ስለዚህ ከበረሃ ራሱ የጥርጊያውን አዘጋጁ ያለ እየጮህ ይመጣል። ከህይወቱ አንጻር ከተጠራበት የአገልግሎት ጥሪ አንጻር ከእግዚአብሔር በማኅፀን ሳለው ከሰጠው አደራ አንጻር ከዚህ የተነሳ አይጠጣም ተባለ። እሱ አይጠጣም ነው። አየህ ተከለከለ አይደለም፣ አስተውል። እሱ ግን አይጠጣም። ይሄን መንፈስ የጌታ መንፈስ ይሞላበታል ነው የሚለው። የእግዚአብሔር መንፈስ የሚገባበት ጋር አልኮልና እርኩስ ነገር መግባት የለበትም ብዬ ነው ማምነው። አንድ ሁለተኛ ጳውሎስ ለጢሞቴዎስ ሲፈቅድ የተከለከለ ነገር ስለነበረ እኮ ነው ሁለት የፈቀደው። ገብቷል? ለምንድን ነው የፈቀደው? ምንድን ነው ያልከው? ጳውሎስ ለጢሞቴዎስ የፈቀደው ሁለት ጳውሎስ ለጢሞቴዎስ ምንድን ነው የፈቀደው? ጢሞቴዎስ አንደኛ ጢሞቴዎስ 5 ቅድም እያወራ ነበር። አንተም ይሄን ጨረስን እንዴ? አልጨረስንም። ተያያዥነት ስላለ ነው እያወራ ያለው። እዚህ ጋር እኮ ተከለከለ ካልከኝ እኮ አሁን ተፈቀደ ደግሞ እያልከኝ እኮ ይላል። የእግዚአብሔር መንፈስ የሚገባበት ጋር ሌላ ነገር ሊገባበት አይችልም። አልገባኝም። እሺ ለጢሞቴዎስ ተፈቅደዋል እያልክ ነበር ቅድም አይደለ? ያው መጽሐፍ ቅዱሳዊ ነው። አንተ አይደለም ያልኩ መጽሐፍ ቅዱሳዊ ነው። ለምንድን ነው የተፈቀደው? ጳውሎስ ፈቀደ ስንል ተከልክሎ ስለነበረ ነው አይደለ? ምኑን የተከለከለው? ቪዲዮ ማምጥታ እያሳየ ነበር። አልኮል ነዋ። ምንድን ነው የተከለከለው? አልኮል ለሰው ልጅ አልኮል አስፈላጊ ለማማ ከየት አመጣው? ይሄንን ክፍል ስጠኝ እንደዚህ የሚለውን ቪዲዮ ከፍታ እያሰማ ነበረ። ከመጽሐፍ ቅዱስ ስጠኝ ያልኩ ከመጽሐፍ ቅዱስ ስጠኝ። አንተ አሁን የሰው ልጅ ሁሉ ተከልክሏል አልኮል ያልክበትን ስጠኝ። ለሰው ልጅ ሁሉ ሳይሆን ለሰው ልጅ ስለተከለከለ ነው ለጢሞቴዎስ የፈቀደበትን መንገድ የተከለከለ የሰው ልጅ የተከለከለበትን ስጠኝ። ይሄ ሁሉ ምንድን ነው እያነበበን ያለ ነው? አሁን ስለ ዮሐንስና ስለ ናዝራዊው ስለ ሶምሶን ያወራን። ሶምሶን እግዚአብሔር ስመርጠህ ከዓለም ነገር ጋር እንዳትቀላቀል ነው። ከእርኩሳት ጋር እንዳትቀላቀል፣ ከምንም ነገር ጋር አማን ቆይ እባክህ አታስቆመኝ። ለምን መሰለህ? አስቆመሃለሁ። ክርክር እንዳይሆን እኮ ነው። ክርክር እያደረክ ያለው አንተ ነህ። አላደረኩም፣ እየጠቀስኩ ነው። አዳምጥ። ከታችም ስላሉ ሰዎች ስለሚያዳምጡ አንዴ አዳምጥ። ይኸውልህ አዲሱ መደበኛ ትርጉምን ትርጓሜ ሄድና ይሄኛውን ክፍል ይኸው አዲሱ መደበኛ ትርጉም ካለ እና ለሳምሶንም ይቅርታ
እዚህ ጋር ዮሐንስም ለመጥምቁ ዮሐንስም ይሄ የተከለከለው ይላል ከናዝራዊ ወገን ስለሆነ ብሎ የሚያመጣው መሳፍንት ቅድም ያመጣውን ጥቅስ ነው። ለነሱ ብቻ ይሄ ተከልክሏል፣ አይጠጡም። ለምን ሲባል እንዳጠጡ ብሎ እግዚአብሔር ለነሱ ብቻ የማስጠንቀቂያ ስላስቀመጠ፣ ሌሎቹን ክርስቲያኖች ግን አትጠጡ፣ መጠጥ ራሱ መጠጣት ኃጢአት ነው የሚል ጥቅስ አምጣ ነው አሁን ጥያቄው እንጂ እገሌ አትጠጣ የተባለበትን ጥቅስ እያመጣ እኔ እገሌ ነኝ እያልክ አሁን ለምሳሌ ፀጉራችሁን አትላጩ ብሏችኋል። አንተ ፀጉር ቤት ሄደህ ባርበሮች ጋር ሄደህ ፀጉርን ከተላጨ በቃ መንፈስ ቅዱስ ያለኝ ሰው ነኝ እንዴት እላጫለሁ ልትለን ነው እንግዲህ። ስለዚህ እባክህን የሚሆን ጥቅስ ሰጠን ለኛ የተከለከለ አማን ለእስራኤላውያን የተሰጠውን ህግ እኛ ማክበር የለብንም ማለት ነው። 10 ትእዛዛት እኮ ለነ ሙሴ ነው የወረደው። አትላጭ ይላል እዚህ ጋር ፀጉርን አትላጭ ይላል። አንተ ታውቃለህ ፀጉርህን ለኬሊ ነው የሚለውን አይደለም መጽሐፍ ቅዱስ ለኛ ነው የተጻፈው። አይ ብዙ ዘሁልቁም ለእስራኤላውያን የወረደው ህግ ለኛ አይጠቅምም ብያልከኝ እኮ ነው። አላልኩኝም። ያልተባለ አትጠቅስ። ስለዚህ ቆይ ስማ፣ ለዮሐንስ የተሰጠው ለዮሐንስ መንፈስ ቅዱስ የሚሞላበት ሰው አልኮል አይጠጣም እያለ ነው መጽሐፍ ቅዱስ አይልም። እሱን አንተ ነው ይሄው አሁን ያነበብኩ። በቃ እሱ አንተ ድምዳሜ ነው። እኔ አዲሱ መደበኛ ነው አንብብለት ተፈቀደው። እሱን አስረዳኝ። ያንተን ትንታኔ ተተነ ይኸውልህ የአዲሱ መደበኛ ትርጉምን ትንታኔ ካንተ የተሻለ እንቀበላልና እናንብብ። ቁጥር 13 የታለቀ ይሄ መጽሐፍ አለክ ወንድማችን? የለኝም። አዲሱ ትርጉም አለ ይኸውልህ አንድ እያዳመጥክ ፕሊስ አታነ ይሄንን አልቀበልማ። አዳምጣ አንተ አትቀበለው፣ ግን መጽሐፍ ይቀበሉ ስላሉ ያዳምጡ። ሌሎች እናነባዋለን። አለመቀበል ይችላል፣ መብትክ ነው። ሜላል እዚህ ጋር ሲተረጉመው የዮሐንስን ይኸው ቅድም ነግሬ ነበር፣ በቃሌ ግን በመጽሐፉ ላሳይ። ይኸው የወይን ጠጅም ሆነ ሌላ የሚያሰክር የወይን ጠጅም ሆነ ሌላ የሚያሰክር መጠጥ ላለመጠጣት ዮሐንስ በናዝራዊ መሐላ ውስጥ የገባ ይመስላል። ዘሁልቁ 6:1-4 እንዲሁ ከሆነ ደግሞ እንደ ሶምሶንና ያው መሳፍንት 13 ቅድም የሰጠኝ ሳሙኤል አንደኛ ሳሙኤል የዕድሜ ልክ ናዝራዊ ሆኗል ማለት ነው ይላል። አሁን ይሄን ያንተው መጽሐፍ ቅዱስ አልቀበለውም ብላ፣ በርግጥ ግን ብዙዎች ፕሮቴስታንቶች የሚቀበሉት መጽሐፍ ነው። ይሄን ሲያብራራውን ብሎ ሲተረጎመን ብሎ ፈታው ከልክ እንደ ሶምሶን በናዝራዊ መሐላ ውስጥ የሚቆጠር ስለሆነ ስፔሲፊክሊ ይሄ ለዮሐንስ ልክ እንደ ሶምሶን እንደተነገረው የተመረጠ የተለየ ስለሆነ ከዛ አንፃር የተሰጠ ነው ይላል። የዕድሜ ልክ ናዝራዊ ስለሆነ ይላል። አየው ያሬድ እዚህ ጋር ደግሞ ልጨምርለት ትንሽ። ይሄንን አልቀበልም ብለህ ያንተን ሐሳብ ሌሎች እንዲቀበሉ የምትጠይቀን ለምንድን ነው? ያንተን ሐሳብ ለምንድን ነው እኛ የምንወስደው? እዚህ ጋር ያለን ሰዎች አንተ ተከልክሏል፣ በቃ እኔ መንፈስ ቅዱስ ያለኝ ሰው ነኝ አልቀበልም እያልክ ይሄንን ትርጓሜ አልተቀበልም፣ የራስን ትርጓሜ ግን እንድንቀበል ለምን እንደምታስገድደን? ደግሞ መምህር መጥተዋልና መምህር ይቀጥሉ፣ እኔ ዝም እላለሁ። ያሬዶም አለ፣ ቀጥሉ እናንተ። እንደዚህ እናድርገው ወንድሜ፣ ሰውም እንዳይሰለች ረጅም ሰዓት ስለሆነ እንጠቅለው። ይሄን ትርጉም ትቀበላለህ አትቀበልም? አልቀበልም አልኩ እኮ ይሄንን መጽሐፍ አትቀበለው። እሺ አንዴ ቆይ፣ መጽሐፍ ቅዱስ ነው ማንበብ አለብህ። ገባ? መጽሐፍ ቅዱስ ነው። እነዚህ ሰዎች ማለት ይኸውልህ አዲሱ መደበኛ ትርጉም ማለት በፕሮቴስታንት ሊቃውንቶች መደበኛ ትርጉም ለጥናት የተዘጋጀ ነው። ይኸውልህ ሰዎች ለጥናት የተዘጋጀ ነው። እዚህ ጋር ማንበብ የለብህም፣ አይመለከትም። ማናቸው ይሄን ያብራሩት? ያሬዶ የመጨረሻ ልጠይቅና አስወጣኝ። የመጨረሻውን አስወጣኝ ያለው ሌላ ልጠይቅና ጠይቄ ልውጣ። ጳውሎስ ለምንድን ነው የፈቀደው የሚለውን ነገር ንገረኝ። እሺ አንዴ በቃ ሚዩት አድርግልን። እሺ መምህር ኤፍሬም እንኳን በሰላም መጡ። ሰላም ለእርሱ ይሁን። ጤና ይስጥልን። እንደምን አላችሁ? መስገን እንኳን አደረሰዎት። እንኳን አብሮ አደረሰን። ሁላችሁን እንኳን አደረሳችሁ እያለሁ እንኳን ደህና ቆያችሁ። እግዚአብሔር ይመስገን። ሐሳብ አሉት? ብዙ ጊዜ ፕሮቴስታንቶች ይከሱናል። በምን ይከሱናል? ኦርቶዶክስ
መጠጥ ትፈቅዳለች፣ ኦርቶዶክስ ስካር ትፈቅዳለች እያሉ ያው የውሸት ክስ ብዙ ጊዜ ይቀርባልና በመጽሐፍ ቅዱስ ለምን አንመዝነውም ብለን እያየን ነውና በመጽሐፍ ቅዱስ ዮሐንስ ወንጌልን አነሳን። ዮሐንስ ወንጌልን ስናነሳ አንዳንዱ ወንድሞቻችን ገብተው አይ ይሄ እኮ ፈርመንት ያልሆነ የማያሰክር ነው ጌታ የሰጠው ይሉናል። አንዳንዶች ደግሞ ይላሉናልና ዮሐንስ ወንጌልን አነሳን። ከዛ ደግሞ ጢሞቴዎስንም አነሳን እና እዚህ ላይ ታዲያ ምንድነው እየሆነ ያለው? ክርስቲያኖች በልካቸው መጠጣት ተከልክለዋል ወይስ አልተከለከሉም? የተከለከሉት ስካር ነው ወይስ በልክ መጠጣት? እና እኔ ምስክር ነኝ። ብዙ ፕሮቴስታንቶች የሚጠጡ ጓደኞች አሉኝ። እኔ እነሱ በመጠጣታቸው አልከሳቸው፣ ምክንያቱም ሲሰክሩ ሲዘሙቱ አላየሁም። ግን ከምግብ ጋር ከመተኛታቸው ፊት አሁን አንድ በጣም ማቃት በጣም ጥሩ አገልጋይ አለች በዚህ በፕሮቴስታንት ቸርች ውስጥ እና ማታ ማታ ላይ እዚህ አሜሪካ ሀገር ብዙዎቹ ሴቶች አማንዬም ያውቃል እርግጠኛ ነኝ፣ ካናዳና አሜሪካ ያሉ ሴቶች ለዶክተርም ስለሚያዛቸው ይመስለኛል ማታ ማታ ላይ አንድ ግላስ ዋይን ይጠጣሉ። አንድ ትንሽዬ ከራት በኋላ ይጠጣሉና ይተኛሉ። እና አሁን እቺን ሴት ኃጢአት ሰራሽ በደልሽ ስላት መቼ ሰከርኩ? ምክንያቱም መጽሐፍ ቅዱስ የሚከለክለው ስካርን ነው። ስትሰክር አላየኋት፣ አልሰከረች። ስትሰክርማ ኦፍኮርስ ኃጢአት ነው በደል ነው ብለን በመጽሐፍ ቅዱስም ማስረጃ አድርገን እንወቅሳለን። ግን በልኩ ለሚጠጣ ሰው ምንድነው የምንወቅስበት ማስረጃ? አልገባኝም። እና ፕሮቴስታንቶቹን ብዙ ይሰድቡናል እና ኮመንት ላይም ስድብ ነው ያየሁት። ሶስት ይሄንን በመጽሐፍ ቅዱስ ያሉት እንዴት ይታያል? ለምሳሌ ዮሐንስ ወንጌል ምዕራፍ 2 ላይ ጌታችን ውሃውን ወደ ወይን ጠጅ ሲቀይር ምንድነው ታዲያ በቃ ስካር እያበረታታ ነው ምንድነው? ምክንያቱም እንደዚህም ብለው የሚከሱ ስላሉ ለዚህስ መልስ ምንድነው? ጳውሎስ ለጢሞቴዎስ ልጁ ደግሞ ለሆድ ህመም የወይን ጠጅን ደግሞ ጠጣ የሚለውን ደግሞ አመጣ። ምን ማለት ነው? የሁሉ የተጻፈውን ነገር እንዴት ነው የምንረዳው የሚለውን እያየን ነው። መምህር ሀሳብ ካሉት ይስጡ። አይ በጣም ግሩም ነው። ቃለ ሕይወት ያሰማልን። በመጀመሪያ እንዲህ አይነት ድክመቶች የሚነሱት ስነ ፍጥረትን ካለመረዳት የተነሳ ነውና በመጀመሪያ እግዚአብሔር 22ቱን ስነ ፍጥረት ፈጠረ ብሎ ማውራት መናገር ብቻ ሳይሆን ለምን ፈጠረ ብሎ መረዳት ያስፈልጋል። ሰውና መላእክትን ስሙን ለመቀደስ ክብሩን ለመውረስ ፈጠረ ካልን በኋላ ሌላውን ፍጥረት ግን ለአንክሮ ለተዘክሮ ለምግበ ስጋ ለምግበ ነፍስ ፈጠረ። ለምግበ ስጋ ለምግበ ነፍስ ፈጠረ፣ ለአንክሮ ለተዘክሮ ፈጠረ ብለን እንናገራለን። ለአንክሮ ለተዘክሮ ማለት ለምሳሌ ማንከር ማለት አንከረ አደነቀ ማለት ነው። ለማድነቅ ይሄ ማለት ምን ማለት ነው? ለአንክሮ የተፈጠሩ ፍጥረታት እነማን ናቸው ካል ለምሳሌ ቁንጫጭቱን፣ ተሳቦ፣ ቁራሪቱን፣ ትንኙን አይተን እግዚአብሔር አሁን ይሄንን ሁሉ ጥቃቅን ፍጥረት ምን ይሰራልኛል ብሎ ፈጠረው ብለን እግዚአብሔርን እንድናደንቀው ወይም ደግሞ እንድናመሰግነው። ለአንክሮ ማለት ለመደነቅ እኛ እንድንደነቅ ይሄንን እንዴት ምን ይሰራልኛል ብሎ ፈጠረው ብለን ትንኝንም እንኳን የማይንቅ የፈጠረውንም የሚመግብ የሚጠብቅ አምላክ መኖሩን እንድንረዳ አንዱ ማለት ነው። ለተዘክሮ ማለት ደግሞ ፀሐይን፣ ጨረቃን፣ ከዋክብትን ለኛ የሚያገለግሉ ናቸው። ምንዱ ሲቀየር ስናየው ይህንን የቀየረ ኃያል አምላክ እርሱ እግዚአብሔር ነው ብለን እግዚአብሔር ሰላም ለቤትኪ እንተቀደሳ በደሙ ይላል የሰኔ ማርያም ስንክሳር አርኬው ማለት ነው። ማርያም ወልድኪ ዘመንክር ባርያሙ በእንቲያነ በልዮ ሰዓሊተ ምህረት እሙ ኢታማስን ግብረ እድየከን ተለሐኮ ቀዲሙ ቦኑ ለከንቱ ኬንያ ይጻሙ ይላል። ምን ማለት ነው ሲተረጎም? እመቤታችን አንቺ እንዲህ በይው ብሎ ሊቁ ከነገራት በኋላ እኔ የፈለኩት የመጨረሻውን ነው። ጥበበኛ ዝም ብሎ ይደክማልን? የፈጠረውን ፍጥረት አታጥፋ በይው ብሎ ደራሲው ይናገራል። እግዚአብሔር የፈጠረውን ፍጥረት ያለ ስራ የፈጠረው ፍጥረትም የለም። እንዲሁ ለከንቱ ተፈጥሮ በከንቱ የሚጠፋ ፍጥረትም የለም። እያንዳንዱን ፍጥረት እግዚአብሔር የፈጠረው ለስራ ነው። እንኳን እግዚአብሔር ኤሌክትሪካውን የኤሌክትሪሻን ባለሙያዎች ታግዙኛላችሁ። ዝም ብላችሁ ስትመለከቱት ጥቅጥቅጥቅጥቅ ያለ የተለያየ ሽቦ አለ። አሁን ያለኛ ሙያውን ለማያውቀው ሰው ምንም ስራ የሌለው አንዱን ብንነቅለው አገልግሎት የሚሰጥ ነው የሚመስለን። ግን በአንዱ መቆም ሁሉም አገልግሎት ያቆማል። እያልሁ ያለሁት ኤሌክትሪሻን ባለሙያው ራሱ የሚፈጥረው ያንን የሚያመርተው ሙያው
ሁሉንም ያስቀመጣቸው ነገሮች እያንዳንዳቸው ለሥራ የተቀመጡ ናቸው። እንዲህ ከሆነ ፍጡር የማይጠቀምበትን ወይም የማይጠቅምን ነገር የማያመርት ከሆነ ፈጣሪ ደግሞ የማይጠቅምን ነገር አይፈጥርም፣ አያመርትም። ስለዚህ ወይንን በራሱ ምን ብሎ አስቀመጠው? አንድ። ሁለተኛ እንዲያው እንዴት ብለን እናስተምራችሁ? እግዚአብሔር አዳምን ፈጠረው። ኦሪት ዘፍጥረት ላይ ነው የምጠቅስላችሁ፣ ምዕራፍ 2 ቁጥር 17 ያዙላችሁ። ወይቤሎ እግዚአብሔር ለአዳም እምኩሉ ዕፅ ዘሃሎ ውስተ ገነት ብላ። እግዚአብሔርም አዳምን አለው በገነት ካለው እጽዋት ሁሉ ብላ አለው። በጣም ግሩም። ወይን እጽዋት አይደለም? ወይን የእጽዋት ውጤት አይደለም? ሁሉን ብላ፣ እምኩሉ ዕፅ ዘሃሎ ውስተ ገነት ብላ። ወምጽእሰ ዘታሌቡ ሰናይ ወእኩየ ይትብላ እምኔሁ እስመ በዕለት ትበልዕ ሞተ ትመውት። ዕፀ በለስን ግን እንዳትበላ፣ ብትበላ የሞት ሞት ትሞታለህ ብሎ እግዚአብሔር ፈቅዶለታል ማለት ነው። እግዚአብሔር ፈቅዶለታል። ሁሉ ተፈቅዶልኛል የሚለውን አንዴ ዲያቆን አውጣልኝ። ዲያቆን መዝሙሮ ወንድም አለ የቅዱስ ጳውሎስ መልእክት አውጣልኝ። ሁሉ ተፈቅዶልኛል ግን ሁሉ የሚጠቅመኝ አይደለም የሚለውን እሱን አውጣልኝ። እሺ ወደ እሱ ልመጣ ነው። በጣም ግሩም። ስለዚህ እግዚአብሔር ሁሉን ፈቀደለት። ለማን? ለአዳም እንዲጠብቃት ያዘዘው ትእዛዝ የሰጠው ዕፀ በለስን ነው። ዕፀ በለስን እንዲህ ብሎ ያዘዘበት ምክንያት ደግሞ ዕፀ በለስ የሚያሰክር፣ የሚያፍገመግም፣ የሚገል፣ የሚያዋርድ አደንዛዥ ዕፅ ሆኖ የሆነ ኃይል ስላለው አይደለም። የሆነ ኃይል ስላለው አይደለም። ቸሩ ያክብርልኝ መምህር። እና ለምንድን ነው ይህንን ቃል የተናገረበት ምክንያቱ ምንድን ነው? ይህንን ቃል የተናገረበት ለምንድን ነው እንዳትበላ ያለው ከተባለ የገዥና የተገዢ የፈጣሪና የፍጡር መለያ ሕግ፣ ደንብ፣ ትእዛዝ አድርጎ አስቀመጠ ማለት ነው። በሁሉ ላይ ካሰለጠነው በሁሉ ላይ ምንም አምላክነቱን ይረሳዋል። አዳም የእግዚአብሔርን አምላክነት እንዳይዘነጋ ገዥ እንዳለው እንዲያስታውስ እግዚአብሔር ያንን አስቀመጠለት ማለት ነው። ከዚህ መካከል እግዚአብሔር ይሄኛውንም ዕፅ እንዳትበላ፣ ይሄም ያደነዝዛል፣ ይሄኛውም ያሰክርሃል ብሎ ጥቆማ ያልሰጠው ሰዓት አንሶት ነው ወይስ ጊዜ ጠቡ ማለት? ለምንድን ነው እንደዚህ ያላለው? በዘመነ ብሉይ ያሉት አጠቃላይ መጻሕፍት ማንን ልጥቀስላችሁ? ሁሉን ነው የምጠቅስላችሁ። ስለ ወይን ወይን የሚባል በእስራኤል ሀገር በስርዓት ተቀምሞ ለመጠጥ የሚውል ነው። አይምሮን የሚያነቃቃ ነው። መጠን ካለፈ እንጀራም አይፈቀድም። እንጀራ በጾም ሰዓት ከተበላ ሰዎች እየተራቡ ከመጠን ያለፈ ምግብ በልተን ቁንጣን እስከሚይዘን ድረስ ምንጨነቅበት ከሆነ እንኳንስ ይቅርና የሚያሰክረው መጠጥ የማያሰክረው እንጀራ እንኳን ከሕግ ውጭ አይፈቀድም። ክርስቲያን እንደ እንስሳ አይደለም፣ በመጠን እንዲበላ ነው። ጦማችን እንድንኖር አልተፈጠርንም፣ መላክ አይደለንም። ሳይበላ መኖር የሚችል መላክ ነው። በረሃብም ደግሞ እንድንሰቃይ ደግሞ ማነው እየበላን ደግሞ እንድንኖር ደግሞ አልተፈጠርንም፣ እንስሳ አይደለንም። እንደ እንስሳት ሁሌ በምግብ አንኖርም፣ እንደ መላእክት በምስጋና ብቻ አንኖርም። ማዕከላዊ ፍጥረት ስለሆን እንደ መላእክቱ በተሰጠ በጊዜ እውቅ በታወቀ ጊዜ እንጾማለን። እንደ እንስሳቱ የእንስሳ ባህሪ ስላለን ደግሞ እንመገባለን። ስለዚህ ለሰው አንዳንዴ እንደ ዮሐንስን ቅድም ሌሎቹንም በብሉይ ኪዳን ያሉትን አንዳንዱን ቅዱሳን ሲጠቀሱ ለእነዚህ በግል የተደረገን ነገር ለእኔም ነው አይባልም። ፈያታዊ ዘይማንን ብዙ ጊዜ ይጠቅሱታል። እኔ ያሳዝኑኛል። ፈያታዊ ዘይማን ለግሉ አንዴ ተደረገለት ለሱ። ሁላችን እንደ ፈያታዊ ዘይማን እንሆናለን እንዴ? በህግ የተደረገ አክሲደንት ነው የሚባለው ባለሙ ቋንቋ። በህግ የተደረገ እና በህግ ያልተደረገ እግዚአብሔር መልዕልተ ህግ በሆነ መንገድም ሊያድን ይቻለዋል። በህግም ያድናል እግዚአብሔር እና እሱ ላይ ትኩረት እንዲደረግበት ነው። ሐዋርያው ቅዱስ ጳውሎስ በቆሮንቶስ መልእክቱ 10:12 ላይ ሁሉ አንደኛ ቆሮንቶስ ማለት ነው። በጣም ግሩም። ኦኬ 6 በጣም ጥሩ። 10 ላይ ያለው መስሎ ነው 6 ይህም ጥሩ ነው። ሁሉ ተፈቅዶልኛል አለ፣ ሁሉ ግን አይጠቅምም አለ። ሁሉ ተፈቅዶልኛል ሁሉ አይጠቅምም ካለ በኋላ ምንድነው ያለ? በእኔ ላይ ግን አንድ ነገር እንኳ አይሰለጥንብኝም አለ። አይሰለጥንብኝም ማለት ምን ማለት ነው? ለምሳሌ መጠጥን የሚጠጣ አካል መጠጥ የሚጠጣ አካል
ያን የሚጠጣው መጠጡ ራሱ በሰውየው አእምሮ ላይ አዞበት የሚመራው ከሆነ ሰውየው መጠጡን ካላስተዳደረው መጠጡ ሰውየውን የሚያስተዳድረው ከሆነ የከህግ ውጭ ነው። ለመጠጥ ብቻ ሳይሆን ለየትኛውም አይነት ምግብ አልተፈቀደም። በህግ በተወሰነ እግዚአብሔር የሰጠንን ምግብ እግዚአብሔር የሰጠንን ያስቀመጠልንን የስነ ፍጥረት ህግ ግን እያጣማሙ እያጣጣሉ አይ ይሄ አልፈልገውም እያሉ የሚጥሉት የሚወረውሩት ከሆነ ያ ነገር የተፈጠረለትን ዓላማ ካለማወቅ ይመነጫል። እንዲህ ከሆነ ሲጋራ አለ፣ ጫት አለ። ይህ ሁሉ ለምንድን ነው የማንበለው ከተባለ ቅጠል የተፈጠረው ለፍየል ነው። ቅጠል የተፈጠረው ለፍየል ነው። እንዲህ ከሆነ ወይኑ ውስጥ ከቅጠል አይደለም ምን የሚዘጋጅ? ይህ ደግሞ እግዚአብሔር ለሰው ልጆች የሰጠው ጥበብ ነው። ተመሳሳይ ቅጠል ሆኖ ለምሳሌ እንጨት አለ አይደለ? መስቀል አለ፣ የክርስቶስ መስቀል። የክርስቶስ መስቀል የተሰራው ከምንድን ነው? ከእንጨት ነው አይደል? የክርስቶስ መስቀል ከእንጨት ስለተሰራ መስቀል ነው። የጣዖታት ደግሞ የሚጠርቡት ከእንጨት ነው። በሌላ ቋንቋ ወደ ብሉይ ኪዳን ወሰዳችሁና የተጠረበ እንጨት አታምልኩ፣ ለማንም አትስገዱ ብሎ እግዚአብሔር የተናገረ እግዚአብሔር ነው። ግን ደግሞ ቀር ከመቀዳሚ እንደቀደመው አድርገ ቀረጽ ብሎ ደግሞ ለሙሴ የነገረው እግዚአብሔር ነው። ልዩነቱ ምንድነው ሲባል በእግዚአብሔር ትእዛዝ ሲሆንና ከእግዚአብሔር ትእዛዝ ውጭ ሲሆን ነው ማለት ነው። እንዲህ ከሆነ ምን እያልኳችሁ ነው? እኔ ለሰው የተፈቀደ የተሰጣለ ከእጽዋት ወገን ለምሳሌ ከእጽዋት ወገን አዝርቶች ከእጽዋት ወገን ያሉ ናቸው አይደለም? አዝርት ከእጽዋት ወገን የሆነ ከሆነ ለምሳሌ ስንዴውን እንመገበዋለን። ሰው የእንስሳት ባህሪም አለው፣ የመላእክት ባህሪ አለው። እንደ መላእክት ባህሪው ቅዱስ ቅዱስ እያለ ይኖራል። እንደ እንስሳት ባህሪው ደግሞ ጤፉን፣ ዳጉሳውን፣ ሌሎቹንም ምግቦች ስንዴውን ይመገባል። ልክ አሁን እኛ ከስንዴው በተመገብንበት ጊዜ ወይም ስንዴ ስንመገብ ከእጽዋት ስለተገኘ አይ ይሄን አንፈልግህም አንለውም። እጽዋት ነው ብለን ደግሞ ጫቱንም ሲጋራውንም ደግሞ አናጠራቅምም ማለት ነው። ጫት አሁን ቅጠል ነው አይደለም? ቆስጣም ጎመንም ቅጠል ነው። ቆስጣ ጎመን እየበሉ አይ ይሄኛው ደግሞ ጫት ስለሆነ ባልተወውም ይሄንም ልቀቅለው ብሎ ጫትን እንደ ጎመን ቀቅሎ መብላት ይቻላል? እግዚአብሔር ተመሳሳይ እጽዋት የሆኑትን የተለያየ ስራ ይሰጣቸዋል። ተመሳሳይ ሰው ሆነን የተለያየ ስራ እንደሚሰጠን ማለት ነው። በዚህ ልክ የተገለጸ ነው እንጂ እግዚአብሔር ፍጥረትን ይመግብበት ዘንድ ለምግበ ስጋ ያዘጋጀውን በጽሁፍ ባልተደራጀ በክታብ ባልተቀመጠ ሐሳብ ተነስቶ አይ ይሄ ትክክል አይደለም እያሉ ማወክ ግን ስርዓት አይደለም። ስለዚህ ምን እያልኩ ነው ባጭሩ? ዮሐንስ ናዝራዊ ነው። ለብቻው ለአንዱ ኢየሱስ ክርስቶስ ናዝራዊ ሆኖ ለኢየሱስ ክርስቶስ የተደረገ ለሶምሶን የተደረገ ለሌሎቹም ናዝራውያን ተብለው ሲደረግላቸው ይለን። ናዝራዊ ማለት በነገራችን ላይ በጣም የተዋረደ የድሃ ሰፈር ላይ የሚወጣ በጣም ትሁት የሆነ አጊጦ ማይለብስ ጸጉሩን የማይስተካከል ማለት ነው። ምላጭ በራሱ ላይ የማያልፍበት ማለት ነው። በእንደዚህ ህግ የኖሩትን ሰዎች በእንደዚህ ህግ የኖሩትን አባቶች አምጦ ለሁሉም ሰው ይሄ ይገባችኋል ማለት ይሄ ልክ አይደለም፣ ይሄ ትክክል አይደለም፣ በመጽሐፍም የተገለጸ አይደለም ማለት ነው ባጭሩ። ስለዚህ መጠጥ ከህግ አልፎ ስርዓት ጥሶ ሰክሮ እስኪወድቁ ድረስ ማጋፈፍ፣ በየመሸታ ቤቱ እየሄዱ መውደቅ፣ አእምሮ ናላ አንስቶ በዝሙት ራስን መጣል እስኪያንከባልል ድረስ የሚደረግን መጠጥ አንደግፍም፣ አናበረታታም፣ ልክ አይደለም። በህግ በተደነገገ አእምሮ በመጽሐፍ እኮ ተጽፏል እንዴ ወይን ያስተፌስህ ልበሰብ የሚለው ሌላ ብዙ ትርጉም ቢኖረው በጥሬው ትርጓሜው ግን ወይን የሰውን ልጅ ልብ ያስደስታል በመጠን ሲሆን ወቅብ ለአብርሆ ገጽ፣ ቅብ ደግሞ ፊትን ብሩህ ለማድረግ ልክ አንድ ሰው ራሱን ቅቤ ሲቀባ ፊቱ ብሩህ እንደሚሆን ሁሉ ይሄም ደግሞ ያስደስታል ተብሎ ተጽፏል። ጥሬ ትርጉሙ ማለት ነው። ውሳጣዊ ትርጉሙ ወይን የተባለ ክርስቶስ ነው። ሌላም ትርጓሜ እየተረጎምን እናገርለታለን። ዋናው ግን አንድ ትርጉም ጥሬ ትርጉምም አለው። በመጀመሪያ ዋናው ምስጢር ቢኖረውም ደግሞ ጥሬ ትርጉሙ ለዚያ የተነገረ ነው። ለሆድህ ብሎ ቅዱስ ጳውሎስም ጢሞቴዎስን የነገረው
ከዚህ አንፃር ነው የማይፈቀድ ቢሆን ኑሮ እሱ ባልሰጠው ነበር ነው። የመጨረሻውና መጨረሻ ማድረግ የምፈልገው ቃል መድኃኔዓለም ክርስቶስ በመዋዕለ ሥጋዌው በሥጋ በተገለጸበት ወራት ምድርን 33 ዓመት በኪደተ እግሩ እየቀደሰ ከነበረበት በ30 ዘመኑ ከተጠመቀ በኋላ ሳይውል ሳያድር ወደ ገዳመ ቆሮንቶስ ገብቶ ሲመለስ በሶስተኛው ቀን በተመለሰ ማለት ነው በቃና ዘገሊላ ከብካብ ኮነ ወሐደወት በየሙ ለእግዚእነ ኢየሱስ ክርስቶስ የገሊላ ክፍል በምትሆን ቃና በዚያ በዮአኪን ሰርግ ማለት ነው በዶኪማስ ሰርግ በዮአኪን ቤት መድኃኔዓለም ክርስቶስ ተገኝቶ ነበረ። በተገኘ ጊዜ ሰዎች ወይን ደግሰው ነበረ ይላል። በሰርጉ ወይን ደግሰው ነበር። ይህ ወይን ማለት ነው የሚያሰክር ወይን ማለት ነው ባጭሩ። በምን አወቅ ካላችሁኝ ምን ይላል ቃሉ እዚያው ላይ ስታነቡት መዝሙረ አለ ወንድም አለም ዲያቆን አውጣልኝ ዮሐንስ 2 ግዕዝ ቢሆን ደስ ይለኛል፣ ግን ሁሉም ያነበው ግድ ለማማረኛው ጥሩ ከቁጥር ስንጀምር ላምብሎት ከቁጥር 9 10 ጥሩ አይ ነው እናቱም አገልጋዮችም እሱ ላይ እስኪ የሚራቁ ግበሩ። እሺ እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸውም 2 ወይም 3 እንስራ ይዙ ነበር። ኢየሱስም ጋኖቹን ውሃ ሙላቸው አላቸው። እስካፋቸው ሙላቸው አላቸው። እስካፋቸው ሞሏቸው። አሁን ቀርታችሁ ለአሳዳሪዎች ስጡት አላቸው። ኢየሱስም ይህን ምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩን ገለጠ። በቃ እግዚአብሔር ያክብርልኝ፣ ፍጹም አመሰግናለሁ። አያችሁ ምንድነው ያለው? ሰው ሁሉ አለ ወይኑን አስቀድሞ ይሄ ዝላሹን የወረደውን የሚሰጥ ሰዎች ከሰከሩ በኋላ ነው። በመጀመሪያ ያለውን የተሻለ የምትባለዋን ይሰጣል። ሰዎች ከሰከሩ ወዳቸው ከሞላ በኋላ ደግሞ ሌላውን የወረደውን ወይም ደግሞ ተራውን ዝላሹን ይባላል በሀገራችን ቋንቋ ውሃ የተጨመረበትን ማለት ነው፣ እሱን ይሰጣል። አንተ ግን አስቀድመህ እርሱ ግን አላደረገውም። ይልቁንስ በጎደለው እንግዲህ ሰው በቅቶታል ጠጥቷል እኮ አላለም። እንዳይዋረዱ በጎደለው ሞልቶ ነው ያሳየን ክርስቶስ ማለት ነው። አይ ይሄን ያደረገው እኮ የሰርግ ነው ካላችሁኝ፣ እኛም እኮ የምናደርገው በበዓል ነው። መድኃኔዓለም ክርስቶስ ከመቃብር ሲነሳ የደስታ መግለጫ ነው የምናደርገው። እኛም የምናደርገው በመጠን ነው። እኛም የምናደርገው በደስታ ነው እንጂ ዕለት ዕለት እንደ ውሃ አይደለም የምንጠጣው፣ ወይም የሚጠጡ ሰዎች የሚጠጡት ማለት ነው። እኛ ስለማንጠጣው ብቻ መኮነን አይቻልም። ከሁለቱ ፍጥረት ውጭ እግዚአብሔርን መበደል የሚችል ፍጥረት በጥቅሉ የለም። ከሁለቱ ፍጥረት ውጭ እግዚአብሔርን መበደል የሚችል ፍጥረት የለም። ሰውና መላእክት እግዚአብሔር መበደል ይችላሉ። እንዲሁም ሰው ማለት ነው። መላእክት ካመኑም አይክዱም፣ ከካዱም አያምኑም። ክዶ አለማመን በዲያብሎስ አምኖ አለመካድ በሚካኤል አይተናል። እስመ ተፈጥሮቱ ለሰብእ ይትወላወል እምጊዜ ልደቱ እስከ ዕለተ ሞቱ እንዲል መጽሐፍ ሃይማኖተ አበው ምዕራፍ 53። የሰው ሐሳቡ ግን አንዴ ወደ ቀጥ ነው፣ ሲወጣ ሲወርድ፣ አንዴ እግዚአብሔርን ይበድላል፣ አንዴ እግዚአብሔርን ያመሰግናል። ስለሆነ ምን እያልኳችሁ ነው? ከዚያ ውጭ ያለው እጽዋት ግን እግዚአብሔርን የሚበድሉ አይደሉም ነው። እግዚአብሔር አንዱን በሞት እስኪ ሁላችሁ ልብ ብላችሁ አዳምጡኝ። በቀሎ የሚገርማችሁ ጠላ ይሆናል፣ እንጀራ ይሆናል፣ ቆሎ ይሆናል፣ ንፍሮ ይሆናል። የማይሆነውን ጠይቁኝ፣ ዳቦ ይሆናል። ይህ የበቀሎ ግብሩ ነው። ጤፍ ደግሞ ዳቦ እንጀራ ነው መሆን የሚችለው። ጤፍ ጠላ አይሆንም። ጤፍ ቆሎ አይሆንም። ጤፍ ተቆልቶ አይበላም። ጤፍ ተነክሮ ግልጽ ነው ሐሳቤ። ሌላም እጽዋት ማየት እንችላለን። በርካታ እጽዋት 3-4 አቅጣጫ መስራት እንችላለን። ለምሳሌ ኑግ አሁን ኑግ በኑግነቱ ተወቅጦ ይበላል አይደል? ሌላም አገልግሎት ይሰጣል፣ ዘይትም ይሆናል አይደል? ደግሞ እንደዚያ የማይሆን እህል ደግሞ አለ ለግሉ ዝም ብሎ ተፈልፍሎ ብቻ የሚበላ አለ። ሰዓት ሳይነከው የማይበላ ምግብ አለ። ለምሳሌ በቀሎ ሰዓት ሳይነከው ለምግብነት ፈጽሞ አይውልም። ባቄላ፣ ሽምብራ፣ አተር ደግሞ ሰዓት ሳይነካቸው ለአገልግሎት ይሰጣሉ። እግዚአብሔር ፍጥረታትን ሁሉ አስቦ ሁሉ በጥበብ ገበርከ እንዲል መጽሐፍ ሁሉንም በጊዜው ሁሉንም በጥበብ አደረክ ተብሏል። እግዚአብሔር በጥበብ ነው ፍጥረታትን የፈጠረው። እያንዳንዱን ነው እኮ የምላችሁ። ይህንን ያደረገ ማን ነው? እግዚአብሔር ነው መልሱ። እግዚአብሔር ሁሉን በጥበብ የፈጠረ አምላክ ከሆነ አንዱን እንዲህ ፈጠረ ማለት ነው። ስለዚህ መጠጥም በመጠን እንዲጠጣ እንዲያ ከሆነ እግዚአብሔር ለምን ነው የፈጠረው? ምክንያቱም የሚያስረዳ ሰው አለ? እግዚአብሔር ለምንድን ነው የፈጠረው?
ወይንን የፈጠረው ለምንድን ነው? ወይን ለኔ አምጡ ገብሩልኝ እያለ እግዚአብሔር በብሉይ ኪዳን ሲናገር አልነበረም? ተሳስቶ ነው ማለት ነው የብሉይ ኪዳኑ እግዚአብሔር የሶስተኛውን ዓመት ወደ እኔ አምጡት የሁለተኛውን ዓመት ለእናንተ ተመገቡት እያለ ሲናገር የነበረ እኮ እግዚአብሔር ነው ለእስራኤላውያን። ወይን ደግሞ ምን እንደሆነ ታውቁታላችሁ። አሰራሩ የምታውቁ በእስራኤል አካባቢ የምትኖሩ ሰዎች ታግዙኛላችሁ። ስለዚህ መጽሐፍ ቅዱሳዊ የሆነውን ታሪካዊ የሆነውን ትልቁን ምስጢር ቤተክርስቲያን ብቻ አታክ ለማድረግ ኦርቶዶክሳውያን ለማሸማቀቅ ብሎ በዚያ ልክ ራስን ማራመድ ግን ይሄ ነውር ነው ማለት ነው። ኦርቶዶክስ መጠጥን ትፈቅዳለች። መጠጥ እስከሚሰከር እስኪገመገም አንፈቅድም። ራሱን ባልሳተ መልክ በመጠን ግን እንዲደሰትበት እግዚአብሔር የፈጠረው ፍጥረት ስለሆነ እንዲመገብ እናዛለን ማለት ነው። ሌላም ቅዱስ ጳውሎስ ያለውን ወደ ኋላው እናሳያቸዋለን ርዕስ ከሆነ ማለት ነው። ምናልባት እንዲሁ ድንገት የገባ ከሆነ ግን ከዚህ በላይ ባንለው መልካም ነው። መዝሙረ አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ቃሉ ተሰማልን መምህር ኤፍሬም እናመሰግናለን በጣም። እኔ ጋርም ሌሊት ነው ሞስት ያው ትንሽ ደቂቃ ይቀረኝ። ሃሌሉያ ሰላም ብያለሁ። ሃሌሉያ ገስት ላይ ነህ ወይነሽ? ኮሜንት ላይ የምትጽፉትን ነገር በአንደበታችሁ እንድትነግሩን ፈልጌ ነው። ሃሌሉያ ኮሜንት ላይ ብቻ ነው መጻፍ የምትፈልጉት? ከገስት ላይ ሆናችሁ በእውቀት በሐሳብ በመጽሐፍ መሞገት አትፈልጉም? ሚዩቱን አንስታ በቃ ኮሜንት ላይ እንግዲህ ያው የተለመደውን ነገር ጻፍ ወይም ጻፊ። እሱ ነው እንግዲህ ያለው ችሎታ ማለት ነው። መልካም እሺ አንድ ሰው ላስገባና ከዛ ሰው ጋር አውርተን በእኔ በኩል ጨርሰው። ደም ያለ እንዴ? እሺ ሰላም። ከእነሱ አይደለም ግን ኖርማሊ እንደ መጽሐፍ ቅዱስ ስንሄድ እኔ በደረስኩበት ለአራት ማለትም የወይን ጠጅ የሆነውን ማለት ነው። ኖርማሊ ወይን አትክልት የሆነውን ሳይሆን ፈርመንት ሆኖ ለመጠጥነት የሚውለው የሚያሰክረውን እንዳይጠጡ የተከለከሉ ግን እንዳሉ አራት አይቻሉ በራሴ እይታ። ማለትም የኔ ጥያቄ ይቅርታና ካሳሁን፣ የኔ ጥያቄ ኦኬ፣ እስራኤላውያን የሚያዘጋጁትን ወይን ታውቀዋለህ? ብዙ አይነት ሂደቱን ታውቀዋለህ? ብዙ አይነት አለ። አሁን ልናነሳ ግን የተፈለገው ምናልባት እየተወያየን ያለንበት ስለሚያሰክረው ወይን ጠጅ ነው አይደለ? ወይም ስለሚጠጣው ስለሚያሰክረው ማለት ነው። ለምሳሌ አሁን አንድ ሰው ሰከረ የምትለው ምን ሲያደርግ ነው? አንድ ሰው ሰከረ ብዬ የምለው ሲጠጣ። በቃ አንድ ለምሳሌ እንደዚህ አንድ ጠጥቶ ካስቀመጠ ይሰክራል? አንድ ጠጥቶ አይሰክርም፣ ግን አልኮልነቱን አይቶም ያ ሰውዬ ይጠጣል። የጠየቁ ጥያቄ እሱን አይደለም። እኔ ስለ አልኮል ኮንተንቱ አልኮል ምን ያለው ጥያቄ ለምሳሌ አንድ ልክ ከራት በኋላ ሊሆን ይችላል አንድ ዋይን የሆነች አንድ ጠርሙስ ትንሽ የብርጭቆ ቢጠጣ ይሰክራል? እሱ እኮ አንዳንድ ጊዜ አልኮል እኮ እንደ ግለሰቡ ነው የሚወሰነው። ግን አሁን እንድናወራበት የተፈለገው እኔ ጠየቁን መልስልኝ ፕሊዝ ካሳሁን። ምክንያቱም ስለ ከልክ ማለፍና በልክም መጠበቅና ከልክ ማለፍ የሚለውን ሁለቱንም ሀሳቦች እንድናነሳ ስለፈለኩኝ ነው። ለምሳሌ ፖይንት ያ ስላልሆነ ለአንተ ይመች አይሰክርም፣ ለአንተ ይመች ችግር የለም። ለእኔ ይመቸኝ ሳይሆን መጽሐፍ ቅዱሱ ስካርን ይከለክላል አይደል? የተፈለገው ጥያቄው ያ ስለሆነ ችግር የለውም። አያሰክርም አልኩ። 3-4 እናድርገውና አያሰክርም የሚለው ነው የሚያዙ ችግር የለብኝም። እኔ 3-4ም አላልኩም። እኔ እያልኩኝ ያሉት አንድ ሰው በመጠኑ በቃ ዝም ብሎ ብቻ ለራሱ ለጣዕሙ ሊሆን ይችላል። ለጣዕም ብሎ የሚቀምስ አለ። ለጣዕም ብሎ የሚቀምሰው ሰው ኃጢአት ሰራ ይባላል? በደል ነው በአንተ አስተምሮ? መልካም፣ ምናልባት እድሉን ከሰጠኝ ልናገር ወይስ ለጥያቄ መልስ ልስጥ? መልስን ስጠኝና ከዛ ወደ መጽሐፍ ቅዱስ ገብተን እናወራለን። ኃጢአት ሰርቷል? አመሰግናለሁ። ለእኔ አዎ ባይ ነኝ። ኦኬ፣ በመጽሐፍ ቅዱስ አስደግፍልኝ። ጥሩ አመሰግናለሁ። ቅድም አንስቼልህ እንደነበረው በብሉይ ኪዳን ላይ የተከለከሉ ለምሳሌ ናዝራውያን ተከልክለዋል፣ ካህናት ተከልክለዋል፣ ነገስታት ተከልክለዋል። እንደዚሁም ደግሞ ኢሳያስ ላይ እነኛ ሩካቢያውያን አባቶቻቸው ከልክሏቸው ጥቅስ እየሰጠኝ ካሳሁን። ምክንያቱም ለናዝራዊ የተከለከለውን ነገር ለእኛ ካረከው
ናዝራውያን መጠጥ ብቻ አይደለም የተከለከሉት፣ ብዙ ነገር ተከልክለዋል። ቆይ ካሳሁን እየሰጠኛ ጥቅስ ዝም ብሎ ነካ ነካ አድርጎ ማለት ሳይሆን ናዝራዊ ካልክ አንዴ ስማኝ ካሳሁን ፕሊዝ። ናዝራዊ ካልክ ናዝራዊ የተከለከለው መጠጥ ብቻ አይደለም። ናዝራውያን የተከለከሉት ብዙ ነገር አለ። መጠጡን እኔ ሐሳብ እሱ ጋር ነው ስላላስጨረስከኝ ነው። እኔ ሐሳብ እሱ ጋር ነው ጥቅሱ ስጠኝና በመጽሐፍ ቅዱስ እናድርገው። መልካም። እኔ ማለት የፈለኩት እነኛ አራቱ ተከልክለው እኔ ግን ማንሳት የምፈልገው የካሳሁን እባክህ በመጽሐፍ ቅዱስ ስጠኝ ጥቅስ ነው ያልኩት። ብታደምጠኝ መልካም አይደል? መዝሙር እድል ከሰጠኝ መጽሐፍ ቅዱስ ጥቅስ ስጠኝ። በመጽሐፍ ቅዱስ የምናወራን በመጽሐፍ ቅዱስ ቤዛ አድርገን እናወራን ያልኩት። አመሰግናለሁ። ለምሳሌ ዘሌዋውያን 10:9 ላይ ታወጣልኝና ይሄ ከአራቱ መካከል አንዱ ለካህናት የተሰጠው ነው። እሺ ዘሌዋውያን 10:9 እሺ እግዚአብሔርም አሮንን እንዲህ ብሎ ተናገረው፣ እንዳትሞቱ ወደ መገናኛው ድንኳን ስትገቡ አንተና ልጆችህ የወይን ጠጅና የሚያሰክርን ነገር ሁሉ አትጠጡ፣ ይህም ለልጅ ልጃችሁ የዘላለም ስርዓት ይሆናል ይላል። በጣም ጥሩ። አሁን ይሄ የተከለከለው ለማን ነው? ለሁሉም ነው የተከለከለው? እኔ ላብራራው፣ እኔ ስላመጣሁትኝ። እሱንም ማሳየም ብዬ ነው። እሺ አመሰግናለሁ እድሉን ከሰጠኝ። ለዚህ ነው በብሉይ ኪዳን ላይ ለአራቱ ተከልክሏል ብዬ አንስቼ ስለ አልታገሳልከኝ። ቢኮዝ አንተ የምትፈልገውን ስለሆነ እኔ እንድናገር የምትፈልገው እኔ ደግሞ አይደለም ካሳሁን፣ እኔ የምፈልገው ርዕሱን ጠብቀህ እንድታወራ ነው። ርዕሱ ስማኝ ካሳሁን፣ ርዕሱ አንዴ ስማኝ፣ አንዴ ስማኝ፣ ቆይ ርዕሷችን ጠብቀህ ስማኝ ካሳሁን፣ ስማኝ። ቆይ አንዴ መውጣት እችላለሁ? መጥቶ መውጣት ትችላለህ። በእጅግ ነው ያለው ስልኩ። እኔ ርዕስን ጠብቀህ አውራ። ርዕስን ጠብቀህ እስካወራ በደስታ እማራለሁ ካንተ። ርዕሱ ምንድነው? ኦርቶዶክሳውያንን ትሰድባላችሁ። አንዴ ስማኝ፣ ርዕሳችን እሱ ስለሆነ እሱን አልተውም። ርዕሴ እሱ ነው። ኦርቶዶክሳውያንን ብዙ ፕሮቴስታንት ጴንጤዎች በኮመንትም በምንም ትሳደባላችሁ። ምን እያላችሁ ትሰድቡናላችሁ? እናንተ መጽሐፍ ቅዱሱ የማያዘውን ነገር መጠጥ ፈቅዳችኋል። መጽሐፍ ቅዱሱ አጠጡ እያልን እንጠጣላችሁ እያላችሁ ተወቅሱናላችሁ። ስካር ልክ ቤተክርስቲያኗ እንደምትፈቅድ አድርጋችሁ ይሄው ስካር ታበረታታላችሁ እያላችሁ ተወቅሱናላችሁ። እስቲ በመጽሐፍ ቅዱስ ይሄን አሳዩን። መጠጣት እንደተከለከለ ለሰዎች ወይም ለክርስቲያኖች ወይ ደግሞ ለሰዎች ኦኬ በሚለው እናያዘው እንደተከለከለ አሳዩን። ርዕሴ ይሄ ነው። ስለዚህ አሁን አንተ እዚህ ጋር መጣኸኝ፣ ጥሩ ተቀበልኩ። ይሄ ክፍል ግን የሚያወራው ስለማን ነው? አብራራልኝ ያልኩት። አመሰግናለሁ። ይሄ ክፍል የሚናገረው ለሚያገለግሉት ለካህናት ለአሮን እና ለልጆቹ ለልጅ ልጆቹም እንዲሆን ሕግ እግዚአብሔር አምላክ በሙሴ አማካኝነት ሰጣቸው። ለምን? ምክንያቱም በእግዚአብሔር ፊት ማለትም ያ የነበረበት መገናኛው ድንኳን በሚገቡበት ሰዓት የእግዚአብሔር ክብር በዛ ስለሚገለጥ የእግዚአብሔር ክብር በታቦቱ ላይ ስለነበረ እግዚአብሔር ቀስፎ እንዳይገላቸው ምንም የተለየ ነገር የለውም። ያንተ መረዳት ሌላ ካለት በድንኳኑ የሚያደርጉት ነገር የለም። እነሱ ራሳቸው ያ እግዚአብሔር የሰጣቸውን በክህነታቸው አማካኝነት ለእግዚአብሔር የሚገባውን የሚያቀርቡትን መስዋዕትን የሚያደርጉት ያ ሳይሆን አሁን ዋናው ፖይንታችን እነሱ አረባክተው ይኸውልህ የእግዚአብሔር ክብር በታቦቱ ላይ ይገለጻል ብቻ የሚለውን ነው የነገርከኝ። እነሱ ራሳቸው ደግሞ በታቦቱ ፊት በድንኳኑ የሚያደርጉት ኃላፊነት የሚያደርጉት ነገር አለ ወይስ የለም? አሁን እኔና አንተ እየተወያየን ያለንበት ፖይንት ስለሚያደርጉት ነገር ሳይሆን ገብተው እነሱ የሚያገኙትና ወይም ደግሞ የሚሆንባቸውን ነገር እየተናገራቸው ነው አይደል? ሙሴ በሕጋቸው ስማኝ፣ ይኸውልህ እነዚህ ሰዎች ስለ አገልግሎቱ አይደለም የምናወራው። አጠጡ የተባለበት ምክንያት ከአገልግሎታቸው ጋር የተያያዘ ነገር ስላለ ነው። በጣም እኛ ግን እያወራን ያለንበት ነገር ምንድነው ከተባለ ሊያገለግሉ በሚገቡበት ሰዓት የወይን ጠጅ ይጠጡ፣ ማገልገል የተለያየ ነገር ሊያደርጉ ይችላል። ለምን? እሱ ነው ፍታልኝ። ከአገልግሎታቸው ጋር አለመጠጣታቸው ምን አገናኘው? እሱን ፍታ። የኔና አንተ ፖይንት እሱ አይደለም። ይሄን ፖይንት ደግሞ እሱ ነው። ምክንያቱም ለሁሉ የተነገረ አይደለም። ካሳውን እያዳመጥከኝ ለሁሉ በእግዚአብሔር ፊት ይቆማል እኮ። ሌላስ ምን ያደርጋል? ቆሞ ምንድነው የሚያደርገው? ያ የኔና አንተ መወያያ ነጥባችን ነው። ምክንያቱም ለምን ነጥባችን እንደሆነ ንገረን። ምክንያቱም ከአገልግሎታቸው ጋር ይሆን ምን ይላል? ያው ሙሴም አሮንን ልጆቹን አልዓዛርና ኢታማርን እንዳትሞቱ በማህበሩም ሁሉ ላይ ቁጣ እንዳይወርድ ራሳችሁን አትንጩ አለ። አንድ
ልብሳችሁንም አትቅደዱ አለ። 2 እግዚአብሔርን አንዴ ወደ ይሄ የመጠጡ ብቻ አይደለም የተነገረ ብዙ ነገር ተነግሯቸዋል። አንዴ ስማኝ ሐሳውን አንዴ ስማኝ ሁሉንም ነገር ነው። ከወይኑ ብቻ አይደለም የተከለከሉት ብዙ ነገር አለ። የኛ ፖይንታችን እሱ አይደለማ። ካሳውን ስማኝ የወይን ጠጅ ተከለከለ በኔ ርዕስ ላይ ነው አንተ እየተናገርክ ያለው መዝሙር ትክክል አይደለም። ኮንቴንት ስማኝ አንዴ ፕሊዝ። እሺ ከአገልግሎታቸው አንፃር የተከለከሉት ነገር እንዳለ እያሳየውክ ነው። በደንብ ስማኝ ፕሊዝ። ከዛ ምን ያላል? እግዚአብሔርም ስላቃጠለው ማቃጠል ግን ወንድሞቻቸው የእስራኤል ቤት ሁሉ ያልቅሷልና የእግዚአብሔር የቅባት ዘይት በላያችሁ ነውና እንዳትሞቱ ከመገናኛው ድንኳን ደጃፍ አትወጡም አላቸው። እንደ ሙሴም ቃልም አደረጉ። እግዚአብሔርም አሮንን እንዲህ ብሎ ተናገረው፣ እንዳትሞቱ ወደ መገናኛው ድንኳን ስትገቡ አንተና ልጆች የወይን ጠጅና ወጣ እንዴ? እሺ ላምብላችሁ። ለማንኛውም እንዳትሞቱም ወደ መገናኛው ድንኳን ስትገቡ አንተና ልጆች የወይን ጠጅና የሚያሰክር ነገር ሁሉ አትጠጡ፣ ይህም ለልጃችሁ የዘላለም ስርዓት ይሆናል። በተቀደሰውና ባልተቀደሰው በርኩሱና በንጹህ መካከል ትለያላችሁ ይላል። እኔ አሁን በጣም የገረመኝ መምህር አንደኛ ለአሮን የተነገረውን ነገር ነኛ ነው ካሉ በጣም ጥሩ። አንደኛ ብሉይ ኪዳን መቀበል ጀመሩ ማለት ነው። ወገኖቻችን ብሉይ ኪዳን እኮ አንቀበልም፣ ብሉይ ኪዳን እኮ በቃ የሞት አገልግሎት ነው ብለው እኮ እስካሁን ሲሉን ነበረ። ስለዚህ ብሉይ ኪዳን መቀበል ጀመሩ ማለት ነው ከኛ ጋር ለመከራከር። ይሄ በጣም ጥሩ ነው። የሚጠቀሰው ጥቅስ ሁሉ ከብሉይ ኪዳን ሆናል። በጣም አሪፍ ነገር ነው። ይሄም አንድ መሻሻል ነው። ሁለተኛው ግን ከብሉይ ኪዳን ግን ስትመጡ ግን ለናዝራዊ ለአሮን ከአገልግሎታቸው አንጻር ከተመረጡበት ነገር አንጻር የተነገረውን ነገር እያመጣችሁ ከመጣችሁ መጠጥ ብቻ አይደለም የተከለከሉት፣ ይገባናል፣ ይሄኛን ይመለከታል ካላችሁ የተከለከሉት ብዙ ነገር አለ። ራሳቸውን መንጨት፣ ፀጉር መላጨት፣ ብዙ ነገሮችን ያነሳል እና ከአገልግሎታቸው አንጻር ከአገልግሎታቸው ከሚሰሩት ወደ ድንኳኑ ገብተው ከሚያገለግሉት አንጻር የተከለከለውን ነገር አምጥተን ኦኬ ለአሮን የተነገረውን ነገር አምጥተን አይ ይሄው ክርስቲያኖች ሁሉ ተከልክለዋል ካልከኝ ይሄ የሚያስኬድ አይደለም። መምህር ሐሳብ ይስጡና እኔ ጋር ለሊት ስለሆነ እኔ በቀኝ ይሻላል። አይ ዲያቆን ቃለቤት ያሰማልን በእውነቱ። በነገራችን ላይ ለፕሮቴስታንቱ ወንድሞች አንድ ምክር ልስጥና ልጨርስ። እሱ ምክሬ ምንድነው? መጽሐፍ ቅዱስን ግን በመላት ማትረዱት ማለት ከዘፍጥረት ጀምራችሁ የ66 የሚባለውን በራሱ በመላት ብትረዱት ነውሩ ምንድነው? የምትፈልጉትን ብቻ ልክ እንደ ቡፌ ምግብ ማለት ነው። ቡፌ ሰው የሚፈልገውን ነው የሚያነሳ አይደል? 10 አይነት ተቀምጦ አንድ ብቻ የሚያነሳ ይኖራል። እንግዲህ 10ሩን የሚጠርግም ይኖራል እና እንግዲህ አንድ ብቻ የሚያነሳው የጤና ችግር ገጥሞት ነው ወይ በልቶ መጥቶ ነው ማለት ነው። ምንም የማያመው ከሆነ ግን ሰው ከሁሉም ነገር ያነሳል እና መጽሐፍ ቅዱስ በሽታ አይደለም፣ የሚረብሽ ነገር የለውም። በመላት ለመረዳት ሙከራ የማታደርጉበት ምክንያት ምንድነው? ለምሳሌ የያዕቆብ ልጆች 12 ናቸው። ከ12ቱ አንዱ የመጀመሪያው ሮቤል ይባላል። የሮቤል ራሱን የቻለ የተሰጠው ሕግ አለ፣ የተሰጠው ትእዛዝ አለ፣ እንዴት መኖር እንዳለበት እንዴት እንደሆነ የሮቤል ሕይወት አለ ራሱን ችሎ ማለት ነው። ለምሳሌ ብኩርናን የወሰደው አሁን ይሁዳ ነው፣ በኩር የሆነው ማለት ነው። አሁን በኩር የሆነው ብኩርናን የወሰደው ይሁዳ ነው ካልና የመጀመሪያ ልጅ እኮ ሮቤል ነው። ለምን ብለን ብንጠይቅ ይሄን በመላት ላልተረዳ ሰው መልስ መስጠት አይችልም። ሌላ ጊዜ ስለምመጣበት ለዛሬ ልለፈው። ሁለተኛ ልጁ ስምዖን ነው። ሶስተኛ ልጁ ሌዊ ነው። አራተኛ ልጁ ይሁዳ ነው። በአራተኛ ልጁ በይሁዳ በኩል ነው ብኩርና የመጣው። ልክ እንደዚህ ሁሉ ሶስተኛ ልጁ ሌዊ ነው ብያቸዋለሁ። ለሶስተኛ ልጁ ለሌዊ እና ለአራተኛ ልጁ ለይሁዳ ይወጽ ምስፍና ወምልክና ማባሉ ለይሁዳ፣ ይህ የንግስና ዘር ከይሁዳ ውጭ ሌላ ሰው እንዳይሾም ተብሎ ለይሁዳ ተሰጥቶታል። ለይሁዳ ስለተነገረው እኔ የምሾም ነኝ የሚል ግለሰብ ከተገኘ የሚመጣ ከሆነ የሚሾመው ሰው የለም። ያው አውርቶ ይቀራል ማለት ነው። ከሌዊ ውጭ ካህንን እኔ ክህነት